ያለውን ሌላ ጊዜ እጠይቃለሁ። ግን አንድ ጥያቄ ልጠይቅ። ሜይ ቢ ሶሻል ሚዲያ ላይ ሲዘዋወር ያየሁት ነው በብዛት ቅድምም አንተ ስላነሳው ከእሱ ጋር አብሮ የሚሄድ ነገር ስለሆነ ስለ ምንድን ነው ይማልዳል ስለሚለው ቅድም አንስተህ ነበር እና በእንትን በፕሮቴስታንት 66 መጽሐፍ ይማልዳል የሚለው ይማልዳል ብሎ ተቀምጧል እና በኦርቶዶክስ ደግሞ 81 አሐዱ መጽሐፍ አዲስ እንትን ባለው አዲስ በመጣውና በፊት በነበረው በኃይለ ሥላሴ ከተሳሳትኩ ታርመኛለህ። እኔ መጽሐፍ ቅዱስ የለኝም። እዚህ ሶሻል ሚዲያ ላይ ሲዘዋወር ያየሁት ይፈርዳል ወደሚል ተቀይሯል። በፊት ይማልዳል ነበር የሚለውና እውነት ከሆነ ለምን ተቀየረ? የትኛው ነው ትክክል? አሁን በዚህኛው 66ቱም እንደዛ ነው የሚለው ይፈርዳል ነው የሚለው። በ81 በኃይለ ሥላሴም ጊዜ በታተመው ይፈርዳል ነው የሚለው። በአሁኑ ደግሞ 81 ይማልዳል ነው የሚለው በሁለቱ። በአሁኑ ደግሞ ይፈርዳል ወደሚል ተቀይሯል እና ለምን ተቀየረ? ምንድነው እንደዛ የሆነው? ቴንኪው። እሺ ጥሩ። ዲያቆን ብሩክ ይቀጥሉና ከዛ ትንሽ እኔ መጨመር ካለብኝ እጨምራለሁ። ቀጥሉ ዲያቆን። ዲያቆን ብሩክ እሺ። ሜቢ ኔትወርክ ማስቸግሯቸው ሊሆን ይችላል። ዳር ሀገር መሀል ሀገር የሚባል አለ። ኦናንዬ እኔ እሰማለሁ አይደል? ይሰማል። እሺ ወንድም አለም እንዳልከው ቀደም ባሉት እትሞችም እንደዛ ይፈርዳል ተብሎ የታተመ አለ። 66ቱ ላይም ደግሞ የሚማልደው ይላል። ከዛ ደግሞ እንደገና ደግሞ አሁን ላይ 2000 እትሙ ላይ የሚፈርደው ይልና ግን ኦላንዬ የረሳኸው ነገር ከስር የሚማልደው ይላል። ግሪኩ የሚማልደው ይላል በላ ቤተክርስቲያን። በነገራችን አሁን እዚህ ጋር ቤተክርስቲያን በቃ የሆነ ታምር እንደፈጠረች አድርገው የሚያወሩ ሰዎች አሉ። በቃ ይሄው ቃሉን ቀይራ ምናምን። ቃልን ስለመቀየር ካወራን ጎበዝ የትኛውም ፕሮቴስታንት ከፊታችን አይቆምም። ለምሳሌ ስለ ድንግል ማርያም ያላቸውን ጥላቻ አዲሱ መደበኛ ትርጉም ላይ በምን መንገድ እንዳስቀመጡት ጌታችንን እንዴት አድርገው በእውነት በጣም እንትን እንዳሉት ራሱ እናት ቋንቋ ላይ ተው ትርጓሜውን ተውትና እናት ቋንቋው ላይ ስጋን አዘጋጀልኝ እሱን ያልቀበለውም ብዙ ነገሩ። እሺ ዮላን እንደው ለአንተ ብቻ አይደለም አይዞህ። እሺ ወንድም አለመልስ አንዳንዱ ነገር እንግዲህ ታገሰኛለህ። እሺ እንደዛ ነው። እሺ ወንድም አንተም ጥሩ ነው፣ መልካም ነው። ኢቭን ለእመቤታችን አሁን ያስቀመጠው ጸጋን የሞላብሽ ወይ እንደዚህ የሚለውን ሰርዘው ከሴቶች መካከል የተባረክሽ ነሽ የሚለውን ደግሞ ዝም በሽ አንቺ የተባረክሽ ነሽ ብሎ ነው የሚያልፉት። አየኸው የተለየች እንዳይደለች አይነት ነገር ምናምን ያስቀምጣሉ። ስጋን አዘጋጀህልኝ የሚለውን ምንድነው ጆሮ አዘጋጀህልኝ ነው ምናምን እንዲህ በጣም የሚገርም ነገር አለው በነገራችን ላይ። እና መጽሐፍ ቅዱስን መቆነጻጸልና መበረዝ ላይ እሱ ብቻ ሳይሆን አዲሱ ምንድነው አዲሱ መደበኛ ምንድነው ቀላል አማርኛ ነው ምናምን እንደዚህ አለው ብቻ ረሳሁት ለጊዜው። አሁን እሱ ላይ ኢቭን በታቦት ፊት ከጧት እስከ ማታ ሰግደው ነበር ኢያሱና ሽማግሌዎቹ የሚለውን ተዘረው ነበር። ይህ ልክ ፌንት አድርገው ነበር ነገር ማለት ነው። ምክንያቱም በታቦት አይሰገድም ለማለት በጣም ብዙ የሚዘገንኑ ነገሮች አሉ በነገራችን ላይ እንዴት አድርገው መጽሐፍ ቅዱስ ላይ እንደተጫወቱበት። እሱ ብቻ ሳይሆን ተውት ለጊዜው ለያዘውና ብዙ ነገር አለ ሀገራችንን በተመለከተ ራሱ ማለት ነው። እና አንዳንዴ እንደነዚህ ሰዎች ቅኝ ገዢዎች ናቸው እንዲህ ምናምን እስክትሉ ድረስ ኢትዮጵያ የሚለውን ስምም ሱዳን ብለው የቀየሩ አሉ። በጣም የሚገርም ነው። ባይዞ ይህን ያህል ነው ስለ መጽሐፍ ቅዱስን መበረዝ ካወራን ማለት ነው። ግን እኛ ጋር ቤተክርስቲያን ደግሞ በጣም የምትገርም ቤት ስለሆነች 2000 እትሙ ላይ በአውዳዊ ፍቹ የሚፈርደው አለችው እና ከስር ግን ደግሞ ግሪኩ የሚማልደው ይላል ብላ ነው የምታስቀምጠው። ማንም ሳይነግራት ማንም ሳይጠይቃት ራሷ። አሁን ለምንድን ነው እንደዚህ ያስቀመጠችው? አየህ ወደ ኦልሞስት የሚቀርበው እናት ቋንቋ የሚባለው ግሪኩም የተጻፈበት ወደዛ እንድንሄድ ደግሞ ቆም ብለንም ደግሞ ያንን መልእክት እንድናየው ዝም ብለን የሚማልደው ስላለ አማላጅ ነው ዘራፍ ብለን እንዳንሄድ ፈራጅነቱን ረስተን ማለት ነው። ምክንያቱም ለምን መሰለህ ሆላንዬ እንግዲህ መጽሐፍ በነገራችን ላይ አንድ መጽሐፍ ሲተረጎም መጽሐፍ ቅዱስ ብቻ ሳይሆን አንድ መጽሐፍ ሲተረጎም ግዴታ ቃል በቃል ሊተራሊ ይቀመጣል። በዚህ ብቻ ነው ትርጉም የሚባል ነገር የለም። ኢንተርናሽናሊ አንዳንዴ አውዳዊ እንትኑ ሊታይ ይችላል።
ከዛ ደግሞ ቃል በቃል ሊቀመጥ ይችላል። አንዳንዴ ደግሞ ከግሪኩ ታመጣና ደግሞ ወይ የግዙን ታስቀምጣለህ የጥንት የሆኑት ማለት ነው። ወይ ደግሞ የዕብራይስጡ ይመጣል። ያኔ የቃላት አይነት ትንሽ መለያየት የሚመስል አይነት ነገር ይፈጠራል። ያ በሚሆንበት ጊዜ ግን ከስር ይቀመጣል። አሁን 2000 እትሙ ላይ ቤተክርስቲያን ከስር ነው ያስቀመጠችው። እና ምንድን ነው ለምንድን ነው የሚፈርደው ያለችው ከተባለ ፈራጅ ነው ኢየሱስ ፈራጅ ነው። ደግሞ ከላይ የሚኮንነው ማን ነው ብሎ ነው የሚጀምረው። ጠያቂው ማን ነው? ራሱ ቅዱስ ጳውሎስ። ስለዚህ ከታችም የሚፈርደው ነው መልሱ። ያንን አውድ ይዘን ነው የአውዳዊ ያልኩት ይህንን ነው። ያንን አውድ ይዘን ነው የምንረዳው ክፍሉን እንጂ ሌላ የሚፈርደው ማን ነው ብሎ ራሱ እያብራራ እንደው ስለሌላ አካል ሊነግረን አይችልም። በነገራችን ላይ ፈራጅ ላልሆነ አካል አድርጎ ሊነግረን አይችልም። ፈራጅ ነው። ፈራጁ ማን ነው ያለው? ሰው ፈራጁ የሞተ ነው፣ ሞቶ የተነሳና በእግዚአብሔር ቀኝ ያለ ነው ነው። ከዛ አንጻር ነው የሚፈርደው ብላ ቤተክርስቲያን። ከዛ ደግሞ ከስር ግን ግሪኩ ደግሞ እንዲህ ይለዋል ብላ የምታስቀምጠው። ስለዚህ ይሄ ምንም ቆም ብለን እንድናየው እንድናስበው እንዳንሰናከልበት የሚያግዝ ነው በነገራችን ላይ እንጂ ሳፖርቲቭ ነው እንጂ ምንም የሚያስተች ነገር የለውም። አሁን ግን ለምሳሌ ቤተክርስቲያን በቃ የሚፈርደው ነው የሚለው የሚፈርደው ነው የሚማልደው የሚባል ነገር አልሰማም ካለች ግን ይሄ ስህተት ይሆናል። አትልም ግን ቤተክርስቲያን አትልም። ወይ ማንም ሰው ቤተክርስቲያን አትልም። ማንም ሰው መጥቶ የለም የሚማልደው የሚለውን ቃል አልቀበልም የሚፈርደው ነው መባል ያለበት ቢል ይሄ ሌላ ይሆናል ማለት ነው። እንዲህ አይነት ነገር ቢመጣ ኦርቶዶክሳውያን እኛም ዝም አንልም እና እኛ ቃሉን ቢቀመጥ የሚፈርደውም ተብሎ ቢቀመጥ አይጎረብጠንም። የሚማልደው የሚለው ትክክለኛ ቃል ነው። ምንም እንትን የሚል አይደለም። ግን የሚማልደው የሚለው ትርጉሙ ምንድን ነው የምንረዳው። እግዚአብሔር ሰውን በመፍጠሩ ተጸጸተ የሚል የመጽሐፍ ቅዱስ ቃል ታስታውሳለህ አይደለ? ኦላል ያ በሌላ ክፍል ደግሞ እግዚአብሔር ይጸጸት ዘንድ ሰው አይደለም የሚል ነገር ታስታውሳለህ? ወይም እንደዛ ነው ሐሳቡ አይደል? አሁን እግዚአብሔር ይጸጸት ዘንድ ሰው አይደለም የሚል አለ። ወይም ባህሪው እንደዛ ነው። እግዚአብሔር ሰውን በመፍጠሩ ተጸጸተ ሲል እንደው እግዚአብሔር እንደው ሰውን ባልፈጥረው ኑሮ እያለ እየተጸጸተ ነው ማለት ነው? ወይስ ደግሞ ከዚህ ደግሞ ሎቱ ስብሐት ወስደን እግዚአብሔር ጸጸተኛ አምላክ ነው እንላለን? አንልም። እንደ አውዱ ነው እሱ። አውዱን እናይና ይቺ ቃል እንደዚህ ብትቀመጥ ምን እናታለን? እዚህ ጋ አሁን እንደዚህ የተባለው በዛ በኖህ ዘመን ሰው ንስሐ እንዲገባ ቢጎተጎት ግን የሰው ልጅ ክፋት ግን እና ኃጢአት ምን ያህል እንደበዛ ያንን እንድንረዳ ነው በሰውኛ አገላለጽ እንደዚህ የተቀመጠው ማለት ነው እንጂ እግዚአብሔር ሰራ አይጸጸትም እንላል። ቃሉ እኮ ይላል እኮ እንደዛማ ቃሉ ስታነቡ እግዚአብሔር ሰው መፍጠር ተጸጸተ ይላል። እንደወረደ ዝም ቆንጽለ ስትወስደው ይመስላል። ከዚህ ወስደን ጸጸተኛ አንልም። እንዴ እግዚአብሔር የሚስማማ አይደለም። በሰውኛ አገላለጽ ግን የሰዎችን ኃጢአት ነው መናገር ይፈልግ። ምናልባት ይሄኛው ላልገባቸው ሰዎች አንድ የምጠቀመው ምሳሌ አለ። ክርስቶፎሮስ ስላሳዘንኩት ትላለህ ሆላንዬ፣ ካሳዘንከኝ ማለት ነው አይደለ? ያ እግዚአብሔርንም እኮ አሳዘንኩት ትላለህ ሆላን አንልም እንዴ? ትላለህ። ያ ግን እግዚአብሔርን አሳዘንኩት ስትልና ክርስቶፎሮስን አሳዘንኩት ስትል ልዩነት የለው? ቃሉ አንድ ነው እኮ። ልዩነት አለው። ተመልከት፣ ልዩነቱን በአጭር ላስቀምጠው። ክርስቶፎሮስን አሳዘንኩት ስትል ክርስቶፎሮስ ከአንተ ኤክስፔክት የሚያደርገውን ነገር ስለማያውቅ ፍጡር ስለሆነ ደካማ ስለሆነ እንዲህ ያደርጋል እንደዚህ ወይም እንደዚህ ያደርግ ምናምን የሚለውን ነገር ስለማያውቅ ኤክስፔክት ያላደረገውን ነገር አድርገህበት በዛ ተከፍቷል። ክርስቶፎሮስ አዝኗል፣ አሳዝነዋል። በቃ በጣም ወይም አልቅሶም ሊሆን ይችላል፣ በቃ በጣም አኩርፎ ሊሆን ይችላል ምናምን። ይህንን ኢሞሽኑን መግለጽህ ነው አይደለም ወይ? ንግግር ይነሳ ይችላል ሰው ስለሆነ። እግዚአብሔርን ግን አሳዘንኩት ስትል ልክ ክርስቶፎሮስ እንደዛ እንደሆነ ሆኗል እግዚአብሔር እያልክ ነው? አይደለም። ተመልሶ ምን ባክፋየር የሚያደርገው ወደ ማን ነው? ወደ አንተ። ኃጢአት ተላለፍኩ፣ በእግዚአብሔር ፊት በደልኩ። እግዚአብሔር ፍቅር ነው፣ ይወደኛል። እኔ ግን በምግባሬ ጠላሁት። እንዲያርግ ተባልኩ፣ እኔ ግን ውሻ ወደ ጥፋቱ እንደሚመለሰው ተመለስኩ እያልክ ነው። እሪያ ወደ ጭቃ እንደሚመለሰው እንደዛ ሆንኩ። ኃጢአት ግን ማመልከት የፈለግከው ሰውን በመፍጠሩ ተጸጸተ ሲባልም ልክ እንደዛ ነው። አሁን ለምንድን ነው ይሄን ያነሳሁት? ከስር ያላችሁ እንድሰሙ ነው። የሚማልደው ቃል በቃል ይላል፣ ምንም ችግር የለም፣ ግሪኩ ይላል። ከላይ ግን ጥያቄው ምንድን ነው? የሚኮነ ነው። እዚህ ቦታ ላይ ብቻ ሳይሆን እግዚአብሔር በእኛ እንደሚማልድ ተብሎም ተጽፏል። የአንዳንድ ሰዎች ይደክማሉ ለማድረግ እያጠቆሩ ግን እንደሚማልድ ይላል። እግዚአብሔር በእኛ እንደሚማልድ ታረቁ ብለን እንደዚህ እንለምናለን ብሎ የሚናገረው ክፍል አለ። ሁለተኛ ቆሮንቶስ ላይ ምዕራፍ 5 ቁጥር 15 ጀምሮ እስከ 20 ስትመለከቱ ማለት ነው 19 20 ላይ ታገኙታላችሁ። አሁን እግዚአብሔር እንደሚማልድ ሲል ማን ይማልድ የተባለው? እግዚአብሔር በማን? በእኛ።
እግዚአብሔር አማላጅ ነው ማለት ነው? አይ አይደለም። ምንድን ነው የተፈለገው? ሐዋርያትን እየላከ ሐዋርያት ስለ ሰዎቹ ስላመኑትም ስላላመኑትም እየጸለዩ እሱ ብቻ ሳይሆን ቃለ እግዚአብሔርን ይዘው እያስተማሩ ወደ እግዚአብሔር ይጣራሉ። ይሄ ግን የማን ፈቃድ ነው? ይሄ ግን የማን ስራ ነው? የእግዚአብሔር። የሰው ብቻ ስራ አይደለም። እግዚአብሔር የላካቸው እሱ ነው አድርጎ ያላቸው፣ እሱ የፈቀደላቸው ኢቭን እስኪሞቱ ድረስ። ስለዚህ ተመልከት፣ ፍቅሩን ነው የሚያሳይህ፣ ጥሪውን ነው የሚያሳይህ። እንደሚማል የተባለው አሁን እሱ ትዕግስቱን፣ ጥሪውን፣ ወደ እሱ ማቅረቡን፣ ፍቅሩን ነው የሚያሳየው። ይቺ ቃል የምትናገረው ይህንን ነው እንጂ እግዚአብሔር አማላጅ ነው ልማት አይደለም። ልክ እንደዛ አሁን ሮሜ 8 26 እና 27 ሮሜ 8 34 ይፈታል ማለት ነው። አሁን ሮሜ 8 26 እና 27 መንፈስ ቅዱስ በማይነገር መቃተት ስለኛ ይማልዳል፣ እንዲያውም ስለ ቅዱሳን እንደ እግዚአብሔር ፈቃድ ብሎ እንደውም ከእግዚአብሔርነት ውጭ ያወጣው ይመስላል አገላለጹ። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ማን? መንፈስ ቅዱስ። እንዴት እንድንጸልይ አናውቅምና ብሎ ነው የሚቀጥለው። አሁን መንፈስ ቅዱስ አማላጅ ነው ይባላል እዚህ ጋር እንደዛ ሲሉ ሰምታችኋል። መንፈስ ቅዱስ አማላጅ ነው። በወልድ ኢየሱስ አማላጅ ነው ሃሌሉያ እንደሚባለው መንፈስ ቅዱስ አማላጅ ነው አሜን ይባላል። እዛ አይባልም። አየው እዚህ ጋር አሁን እንተርጉማት ይላሉ። እንተርጉማት ይችማ ትተረጎማለች ይላሉ። አየው የቅድሙም ላይ እንተርጉማት ይላሉ፣ እዚችም ላይ እንተርጉማት ይሉና አይ እዚህ እኮ ማለት የተፈለገው መንፈስ ቅዱስ እግዚአብሔር ነው አባት ስለሆነ እንደ አባትነቱ ይንከባከበናል፣ ይወደናል። ስለዛ እንዲያው ራሱ እንዴት እንደምንጸልይ እንዴት ምን መናገር እንዳለብን በመከራችን ጊዜ ራሱ ስለማናቅ ያግዘናል እና እገዛውን፣ ፍቅሩን፣ ማበርታቱን የምንናገረውን ቃል ሳይሆን ሳይቀር ጌታም ነግሮናል። እንደው ይገልጥልናል እንደው ማለት ነው ይህን ፍቅሩን መናገር ነው ብለው ይፈታሉ። እኛ የምንፈታው እንደዚህ ነው። የጥንት ቤተክርስቲያን አባቶች የሚፈቱት በዚህ መንገድ ነው። ይህን አይለቅም። አሁን ተመልከት እንግዲህ እግዚአብሔርም ተብሎ መንፈስ ቅዱስም ተብሎ ኢየሱስም ተሆኖ ያው እግዚአብሔር ነው። ኢየሱስ ጋር ሲደርስ እላይ የተረጎመ ሰው እንዲያውም በማይነገር መቃተት በብዙ ድካም ማለት እኮ ነው ባይዞ እንደዚህ እንደወረደ ተወሰደ እንደዛ እየተባለ እንግዲህ ትዕግስቱን ፍቅሩና የፍቅሩን እንትን ነው የሚያሳየው ጥልቀት ማለት ነው። እንደዚህ እየተባለ ኦኬ እዚህ ጋር መተርጎም አለበት ምናምን ብሎ እንደዚህ የተረጎመ ሰው ምን ነው ኢየሱስ ጋር ሲደርስ እንደወረደ ነው ሙጠው አለ። ቃሉ እኮ አንድ እኮ ነው። ቃሉ በግሪኩም ቢታይ ቃሉ በአማርኛም ቢታይ ቃሉ በየትኛውም ቋንቋ ቢታይ አንድ ነው። የተለየ ነገር የለውም። ከሌለው አብና ወልድ አንድ ናቸው አይደሉም? ወላንዬ አብና ወልድ አንድ በምን በስልጣን መለኮትነት በአካል ሳይሆን በስልጣን መለኮትነት አንድ ናቸው። በአምላክነት አብና እንትን ኢየሱስና መንፈስ ቅዱስስ በአምላክነት አንድ ናቸው አይደሉም? አንድ ናቸው። አንድ ናቸው። አየሁ። ስለዚህ ለመንፈስ ቅዱስም ተጠቀመው፣ እግዚአብሔር ብሎም ቃልን ተጠቀመው፣ ኢየሱስ ብሎም ተጠቀመው። በአምላክነት አንድ ስለሆኑ ቃሉ አንድ ስለሆነ ፍቺውም ያንን ሳይለቅ ነው የሚፈታው። ስለዚህ የሚማልደው ስላለ ምንደነግጥለት ሳይሆን ከላይ የሚኮነ ነው። ያኮናኙ መጥቶ ሰው ሆኖ የሞተልን የወደደን እኮ ነው። በፍጹም ፍቅሩ ሞት እኮ ነው የወደደን። ስለዚህ የሞተልን ሞቶ አልቀርም የተነሳ አሁን በእግዚአብሔር ቀኝ ያለ በስልጣኑ ማለት ነው እንጂ እግዚአብሔር ቀኝ እናገራለሁ እንዴ? የለውም። አሁን በስልጣኑ ያለ ደግሞ የማይተወን ነው። ያ ማለት የሚወደን ስቲል ስናጠፋም ራሱ የማይተወን አንደኛው ይሄ ነው። ሁለተኛ ግን ጌታ ጋር ትንሽ ለየት የሚያደርገው ቅድም አንተም ማስታረቅ ምናምን ያልካት ፓርት አለች። እሷን ነገር ላስቀምጣት። የሚማልደው ሲል ይኸውልህ ክርስቶስ ዕለት ዕለት ሊለምን ዕለት ዕለት ሊጸልይ አይደለም። እንዲያውም እሱም ቃል በቃል ነግሮናል እኮ እኔ በዛን ጊዜ ስሜት ትለምናላችሁ እኔ እንዲያውም አደርገዋለሁም ይላል። አብን የምለምን አይምሰላችሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ከስርም ልጽፉ ትችላላችሁ ይላል። ስለዚህ አሁን ክርስቶስ በስጋ ወራት ጸሎትና ምልጃን አቀረበ ተብሎለታል። በእኛ ተገብቶ ለካሳ ለቤዛነት እሱን አንክድም። ገብቷል። ሞተ እያል ኧረ በፍጹም ጸሎት የሚባል የእኛን ጸሎት ስለኛ አላቀረበም ኧረ እንትን የሚባል ምናምን አንልም። እንደውም ክደት ነው የሚሆነው። ባይዘው እሱ በስጋ ወራት ጸሎትና ምልጃን አቀረበ አንድም ምንድነው ለአስተምሮ ፍጹም ሰውን ለመሆኑም ለማጠየቅ የሚለውም ሳይረሳ ማለት ነው። እንደዛ ከሆነ ግን ደግሞ ይኸውልህ አሁን ስለኛ የሚማልደው ታዲያ የሚለው ዕለት ዕለት ማለት የሚማልደው ሲል የሚለምነው ማለት ነው። ግን ዕለት ዕለት የሚለምን ሆኖ ነው አይደለም። እሱ ነግሮናል አልለምንም ብሎ ደግሞስ ምን ቀረ ተፈጸመ ብሎ የለ። ታዲያ ምንድን ነው ካልከኝ በስጋ ወራት ክርስቶስ ከመጸነስ ጀምሮ ሞቶ ተነስቶ አድርጎ ማነው ሞቶ እስከተነሳባት ጊዜ ድረስ የፈጸማት ነገር በሙሉ የትኛውም አካል ቢመጣ ታገለግላለች አታገለግልም? ወይም ፋንክሽናለች አይደለችም? ሆላኔ ፋንክሽናለች። ለምሳሌ ሰማይ ጸንቶ እናየዋለን። ሆላን አንድ የማይከን አንሳትና እንድንግባባ ነው። እሺ የምጠይቅህ ብቻ እንደላውራ ሰማይ እንደዚህ ጸንቶ እናየዋለን አይደለም?
ፀሐይም በዛ በኩል ትወጣለች በምስራቅ በምዕራብ ትገባለች። ከዋክብት ጨረቃ በአስፈላጊነታቸው ጊዜ ነፋሱ ምኑም እንደዚህ ያው ይታዘዛል አይደለ? ትክክል። ዕለት ዕለት ግን እግዚአብሔር ቃል እየተናገሩ ና አንቺ ፀሐይ ውጪ በይ ቆሚ እየተባለች ነው እንዴ? አንዴ በተናገረው ቃል አይደል ሲፈጥራ ያኔ አንዴ አዟታል። በቃ አንዴ በቃሉ ጸንታለች። ሰማዩ ብትለው ምድር ብትለው አንዴ በቃሉ ሰማያትና ምድር እንደዛ አይልኩ በቃሉ ጸንተዋል። ስለዚህ ያንን ቃሉን ጠብቀው በቃ ይሽከረከራሉ አይደለም? ይወጣሉ ይገባሉ እንትን ይላል ምናምን እንደዛ ነው። አሁን አንዴ በተናገረው እንደዛ ያደርጋል። ክርስቶስ እሱ እኮ ነው። እሱ ይሄ አምላክ እኮ ነው። አየው መጥቶ ሰው የሆነው። ስለዚህ እሱም አንዴ በስጋ ተገልጦ ያደረጋቸው ነገሮች በሙሉ መስቀል ላይም ሆኖ የሚያደርጉትን አያውቁምና ይቅር በላቸው። ይሄ እኮ ስለኛ ስለአንተ ስለ ወንበዴዎች ስለኛ ስለአንተም እኮ ያቀረበው ጸሎትም እኮ ነው። ግን ደግሞ እንደና እንዳንተ እሱ አምላክ አልሆን ብሎ ሌላ ተቀባይ የሚጠብቅ አይደለም። የእኛን ተገብቶ ቢያቀርብም ግን ደግሞ እሱ ምንድን ነው? አምላክ ነው፣ ራሱ ታራቂ ነው። ነገር ግን እያንዳንዷ ያቀረባት ነገር እያንዳንዷ ስለኛ ብሎ የጾመው ብትል፣ ስለኛ ብሎ የጸለየው ብትል፣ ስለኛ ብሎ ያደረገው ይሄ በስጋ ወራት በቤዛነት ያደረገው ብትል ያኔ አድርጎታል አንዴ። ግን እሱ በፋንክሽን ደረጃ ምንድን ነው? ኦልዌይስ ፋንክሽናል። ተረተኛ ሊችንም ለመግለጽ ነው። ስለዚህ በዚህ መንገድ ነው የሚታው ነው እንጂ ቀጥታ እንደወረደ ወስደን መጠሪያ ልናደርገው ቅድም እግዚአብሔር ሰውን በመፍጠሩ ተጸጸተ ስንል ጸጸተኛው እግዚአብሔር እንዳላልነው የሚማልደው ኢየሱስ ሲልህ አማላጁ ኢየሱስ እያልክ አንፈለጥ። የትኛውም ደግሞ ሐዋርያ በቤተክርስቲያን ታሪክም የትኛውም የቤተክርስቲያን አባት ኢየሱስ አማላጅ ነው አሜን እሱ እንደዚህ አላለም። ቅጽል ስም ተደርጎ አይወሰድለትም። የትህትና ስራው ነው። ዝቅ ብሎኛን ያለነበት የቤዛነት ስራው ነው። በዛ መንገድ ነው የሚታየው ነው። መንፈስ ቅዱስንም ቅድም እንግዲህ ለምንድን ነው እንዲህ ኢየሱስን አማላጅ ያሉ ሰዎች ለምን መንፈስ ቅዱስ አማላጅ ለምን ብሎ አይደልቁ? ምክንያት የሚሰጡ ሰው ስላልሆነ ይላሉ። ሰው ሆነ አልሆነ ቃሉን ተጠቅሞት የለ ጉዳዩ እሱ ነው። ሰው ስለመሆን ስላልመሆን አይደለም። ደግሞ ሰው መሆን የሆነበት ምክንያት ሁሌ ለምን ነው እንዴ? አንድ ያደረገው አልበቃ ብሎ ነው እንዴ? ከዛ እኮ የታተመው እኮ በምኑ ነው? በደሙ ነው። አዲስ ኪዳን በደሙ አይደለም እንዴ የጸናው? በልጁ ሞት ታረቀ። ይማልዳል የሚለውን ያስታርቃል በሚል አንድ ሰው ከፈታው ዲፍረንስ አለው ከእናንተ ጋር የለውም አይደል? ይለምናል ወደሚለው ከሄደ ነው ችግሩ። አሁን ቃሉን ይማልዳል የሚለው ምን መሰለህ? አሁን ይሄ ኮንሰፕቱ አንድ ጊዜ የፈጸመውን የማስታረቅ ስራና ይሄ ቃሉ ራሱ እንደዛ ነው ብሎ መፍታትና አንድ ጊዜ በስጋ ተገልጦ ያደረገውን የማዳን ስራ የማስታረቅ ስራ ለመግለጽ አንድ ጊዜ ነው ያደረገው። ግን ኦልዌይስ በፋንክሽን ደረጃ ፋንክሽናል ነው። እናም ደግሞ ዛሬ ስንበድል የሚተወን አይደለም፣ ዛሬም ይወደናል። ስለዛ ስለሚወደን ንስሐን ሰጥቶናል። ስለዛ ንስሐ እንገባና ስጋውን በልተን ደሙን ጠጥተን ወደ እሱ እንቀርባለን፣ ይቅር ይለናል። እንዲያውም ዝቅ ብሎ እኮ ክርስቶስ ምን ይላል እንዴ? እንግዲህ አንድ ግማ ከሆነ ከክርስቶስ ፍቅር ማን ይለየናል ይላል። ከላይ ለምን ነው እንደዚህ ያለው? ለምን ነው ከታች ከክርስቶስ ፍቅር ማን ይለየናል ያለ? ላይ ስለ ክርስቶስ ፍቅር ስለነገረን ነው። የሚማልደው የምትለው ቃል ቅድምን ብያለሁ፣ ፍቅሩን ነው የምታሳየው ብያለሁ። አየው። ስለዚህ እንደዚህ ብሎ ከፈታው ጥሩ። ግን አይ እንደዛም ቢሆን አማላጅ ብዬ ጠራዋለሁ ምናምን ካልክ ግን የማይሆን እንትን ውስጥ ነው የሚከተው። አትበለው ነው የምንለው። አማላጅ አንተ መሆን ትችላለህ፣ ፓስተር ይሆናል፣ እኔ መሆን እችላለሁ። ያው በእንትናችን ነው እንጂ ሲጀመር የትኛውም ከኦርቶዶክስ ውጭ አማላጅ ነኝ ቢልህ ልጸልይልህ ቢልህ ምናምን ወደ እግዚአብሔር አይደርስም። እሱ ይታወቃል። ማለትም እንትን ሊልህ አይችልም። እንደው በኮንሰፕት ደረጃ የሚማልደው አንዴ በሰራው ስራ ቃሉ ይመስለኝ ቃሉ ነው ያን ያለ እንትን ዲቴይል ብዙ እሱን ግን መጠሪያ አድርጋ አታመጣውም። ለምሳሌ አሁን ክርስቶስ በስጋ ወራት ጸልዮአል አይደል? ጸልዮአል። ብቻ ለካሳነት ለቤዛነት ለአርያነትም የጸለየው አለ። ለቤተክርስቲያን ሊቀ ካህናት እንደመሆኑ ለቤተክርስቲያንነት የጸለየው አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ግን ጸሎተኛው ኢየሱስ ብለህ ትጠራዋለህ? ሎቱ ስብሐት እንግዲህ ከስርም ያላችሁ ይቅርታ ትላለህ። እንደዛ አትልም፣ በስጋ ወራት አትልም። ልክ እንደዛ እንደማትለው ሁሉ አማላጁ ኢየሱስ ማለት የለብህም ነው ኮንሰፕቱ። ለምን ደንቃራ እንትን ውስጥ ትገባለህ? አየው። ስለዚህ ቃሉ የተባለበትን እንትን ነው እና ቅድም አይ ቲንክ ከተረዳኸኝ ቤተክርስቲያን ያጠፋችው ጥፋት የለም፣ እዛው አስቀምጠዋለች። ደግሞ የምንፈታው ታራቂው ኢየሱስ ማለት ትችላለህ። አስታራቂማ ነው። አዎ፣ ግን አስታራቂ ነው ስትል ግን ክርስቶፎስ በመጸለይ አይነት መንገድ ምናምን ብለህ ከሆነ የራስህ ትርጉም ሰጠህ፣ እሱም ድብን ያለ ክደት ይሆናል። ነገር ግን እርሱ ራሱ ምንድን ነው መሰለህ ክርስቶስ
መካከለኛ ነው እንለዋለን እኮ አይደለ? አስታራቂ መካከለኛ። አሁን መካከለኛ ማለት እንዴት መሰለ? ክርስቶስ ይኸውልህ አስታራቂ ብቻ አይደለም። ሰማኝ ኦላንዬ አይደለም መካከለኛ ነው፣ አስታራቂ ነው። ቆይ አይደለም እሱ ምንድነው? አስታራቂ ብቻ አይደለም የምትለዋን ኮንሰፕት ብቻ ሶስት ነገር ልንገርህ። ክርስቶስ አስታራቂ ብቻ ሳይሆን ምንም ነው፣ ታራቂም ነው። አይደለም ራሱ እኮ ታራቂ እኮ ነው እንዴ! እየበደል ነው አብን ብቻ ነው እንዴ እንደዚህ ገነጥለን? ታራቂ ስትል ከኛ ጋር ማለት ነው እንዴ? ያው ከሱ ጋር አልታረቅንም እንዴ? ኦኬ ኦኬ። አየው መካከለኛ ስለዚህ እንደዛ ነው። ታራቂም ነው አስታራቂም ነው። እንግዲህ ክርስቶስ እኮ አምላክም ነው ምንም ነው፣ አምላክም ነው ምንም ነው፣ ሰውም ነው። ሰው የሆነበት ምክንያት ተመልከት፣ መታረቂያ መስዋዕትም ለመሆን አሁን ሶስቱ ልንገርህ። ክርስቶስ መታረቂያውም ራሱ ነው። ሌላ መስዋዕት አስፈልጓል እንዴ? በግ እንትን ላም የለም፣ የእንስሳ ደም አላስፈልገው ራሱ። ምክንያቱም የነሱ ምን ራሳቸውንም አይያዱን እንኳን እኛን። ስለዚህ ራሱ ምንድን ነው? መታረቂያ መስዋዕት ነው። ደግሞም ራሱ ምንድን ነው? አስታራቂ ነው፣ ሊቀ ካህናት። ደግሞም ራሱ ምንድን ነው? ታራቂ ነው፣ አምላክ። እነዚህ ሶስቱንም ነው ክርስቶስ የሆነው። መካከለኛ ማለት ከአምላክም ወገን ከሰውም ወገን ማለት ነው። ነገር ላይ አምላክም ነው ሰውም ነው ማለት ነው። ስለዚህ አምላክ እንደመሆኑ እንታረቀዋለን። ደግሞ ሰው እንደመሆኑም ደግሞ መታረቂያችን ራሱ ነው። ደግሞም ሊቀ ካህናት እንደመሆኑ አስታራቂው እሱ ነው። ይህንን አንድ ጊዜ ነው የፈጸመው፣ የደመደመው። ተፈጸመ እኮ መስቀል ላይ በቃ በምኑ እንትን አለው? በደሙ። ከዚህ በኋላ አሁን ያ ያደረገው ነገር በሙሉ በስጋ ወራት ከዛ በሞቱ በትንሳኤው በሞቱ የተረገጠው በትንሳኤው የታተመው እርሱ የትኛውም አካል ቢመጣ ምንድነው? ፋንክሽናል ነው። ይህንን መግለጽ ነው የሚማልደው ማለት። በሌላ ቅድም ካልኩ በተጨማሪ እንትን ስንለው ነው። ተረድተኛለህ አሁን? እና ስለዚህ ቤተክርስቲያን ምንም እንትን ያላችሁ የለችው ያጠፋችሁ ነገር የለም፣ እዛው አስቀምጠዋለች ነው ጥያቄው። አሁን አንዳንዶቹ እንደው ትንሽ የቆነጻጸለች እንደው የደበቀች መስሏቸው፣ ኧረ ቤተክርስቲያን በጣም እንትን ነች። አንዴ ነው። ሁለተኛ ነገር ደግሞ በነገራችን ላይ መረዳት ያለብን ነገር በጣም አጭር እና ምሬ ፍሬም አዳም ሻም ስለመጡ ሜይ ቢ ዲያቆን ብሩክም ከሰሙሳቸው እንዲቀጥሉ ቅድም ጠርቼዎት አልሰማ ብሎት ነው ዲያቆን። እና የመጽሐፍ ቅዱስ ህትመት በነገርህ ላይ እሺ ዲያቆን፣ የመጽሐፍ ቅዱስ ህትመት ማለት ነው እዛው እንትኑ ማውጫውን ብትመለከቱት ደግሞ ከዚህ በበለጠ ደግሞ ተሻሽሎ የሚታተም ይሆናል። እንደው ባጭሩ ነው ያስቀመጥኩት። እሺ እንደዚህ ታይተው እንደዚህ እንትን ብሎ ደግሞ ተሻሽሎ ትርጉሙ ተሻሽሎ የሚታተም ይሆናል። ኢትኑ ዶግማ ኦላን እየሰማኝ? አዎ ለዛ እኮ ነው አንድ ቃል ቅድም ስታስረዳ ስለነበር አንድ ቃል ትልቅ ዲፍረንስ ያመጣል ብዙ ጊዜ። አዎ ማምጣት አሁን ይሄንን እንዴት ይሆናል መሰለ? ለምሳሌ አሁን ከአዲሱ ማን ነው ከሁለት ሽትሙ እንደው እኔ ስተዋቅሚ አይደለም እነ መምህር ኤፍሬም እነ ዲያቆን ብሩክ ሌሎችም እንትን ይባሉ፣ ግን እኔም አሁን ተናገር በባል ከሁለት ሽትሙ አይ እንደው ይሄ እንደዚህ ተብሎ ከሚቀመጥ እንደዚህ ቢሆን እንደው ይቀና ነበር ብለን የምንለው አለ። እኛ ራሳችን ይተቻል ባይዚ እሱ ምንም ችግር የለውም። ውስጥ ያለንም ምዕመናን በለን መምህራን በላቸው ይተቹታል። አይ ይሄ ከሚሆን ይሄ ቢሆን ይቀናል፣ ለምን ይሄ ነው ጥሩ እንደ ይሄ እኮ ምንም ኦፕን ነው። ይሄ የትርጓሜ ጉዳይ ባይዚ ሐሳብ የማሰጥበት አይነኬ ተደርጎ የሚወሰዳል። ሆን ብለህ በቃ ሆን ብለህ የምታደርገው ነገር ካልሆነ መስተቀር እውነት ለመናገር ቅድም እንደነገርኩ ይሄ ፓርሻል የመሆን ጉዳይ አይደለም። ካፈር የምትሰሙኝ ሆን ብሎ መጽሐፍትን የመቆነጻጸል የማጣመም ነገር ያለው ፕሮቴስታንት ጋር እግዚአብሔር በሚያውቀው እኔ ብዙ አይቻለሁ። እንደውም አሁን ትቼው ረስቻለሁ ትንሽ እንጂ አንዳንድ እንትኖችን ቅድም ቀለል አማርኛ አዲስ መደበኛ ተርጉም እንደዚህ በሚል ብዙ አሁን ወደ አፍሪካ ስትሄዱ የአፍሪካ መጽሐፍ ቅዱስ ተብሎ በጣም የሚቆነጻጽሉት ነገር አለ። በጣም ማለት ነው የሚጫወቱበት ነገር አለ። እዛ ጋር በቃ ዴሊብሬትሊ ይደረጋል ኢንቴንሽናሊ። እኛ ጋር ደግሞ ያው እንግዲህ አንዳንዴ ተርጓሚዎቹ እንግዲህ በታያቸው መንገድ እግዚአብሔር አምላክም እንግዲህ መቼም ገዛው እንዳለ ሆኖ አንዳንዴ ደግሞ እንግዲህ ሰው አይደሉ የሆነ እንትን ሊል ይችላል። ያኔስ አይነኬ ነው አይደለም? ሊቃውንት የምጠይቃቸው ቀረብ ብለህ ለምሳሌ መምህር ኤፍሬም ሊናገሩ ይችላሉ። ሁለት ሽትሙ ላይ ይሄኛው እንደዚህ ከመባል ይልቅ እንዲህ ቢቀመጥ ይሻል ነበር ብለው በጨዋ ደንብ ሀሳባቸውን ያቀርባሉ። እኛም ልጆች ቢሆን አይ እንደው እንደዚህ ከሚሆን እንደዚህ ቢቀና ብለን እንቀጥላለን። ኢትስ ኖት ዶግማ በቃ ምንም እንትን እና ተንኮልም የለባትም ቤተክርስቲያን። ልፈልጌ ነው ግለሰብ በግለሰብ ደረጃ ተንኮል ሊኖርበት ይችላል። ቤተክርስቲያን የክርስቶስ ቤተክርስቲያን ግን በዚህ ልክ ቃሉ የምትቀልድ አይደለችም። እሱን እንድታውቅ ነው። እሺ እና እኔ በቃኛል። እዚህ ጋር ዲያቆን ብሩክ ከመጡ ይቀጥሉ። ቅድም ምናልባት ወይ የሚጨምሩት ሀሳብ ያስባሉ ወይ ኦላን መጠየቅ አለበት። እሺ
ቴንኪው። በእርግጥ እንደ አጋጣሚ ድምፁ ተቆራርጦብኝ ነበረ፣ ግን ቢሆንም አንተ ጋር ተግባብታችሁ እየቀጠላችሁ ስለነበረ መቀጠላችሁን ነበር ፈልጌው የነበረው። እኔም ምናልባት አንድ ነገር ነው ልጨምር የምችለው። እኔ አብዛኛው ነገር መሰረታዊ ነገር ተብሏል። እሱ ምንድን ነው አሁን ያማልዳል ወይንም ያስታርቃል ሲሉ ምን እያሉ ነው የሚለውን በተቃራኒው በጥያቄ እንዲገነዘበው ኦላን አንድ ሁለት ጥያቄዎችን ላስቀምጥለት። መልሱን የመመለስ ግዴታ የለበትም፣ ግን ይህን ጥያቄ ማንሳት ወይንም አሁን ክርስቶስ ይማልዳል አሁን ያስታርቃል ሲባል ከነዛኞቹ ወገኖች አንጻር ይህን ቃል ሲጠቀሙ ምን እያሉ ነው ወይንም ምን ያስብላል የሚለውን እንድንረዳው የሚያደርግ ጥያቄ ነው። በመሰረታዊነት የክርስቶስ የሰው ልጅ የማዳን ስራው ቤዛነት፣ መስዋዕትነት ያለበት ነው። የክርስቶስን ማስታረቅ፣ የክርስቶስን ማዳን ከቤዛነቱ ከመስዋዕቱ ለይተን አናየውም። ልክ የክርስቶስን የማዳን ስራውን እንደ ቅዱሳን በጸሎት ብቻ የሚፈጸም አድርገን የምናስበው ከሆነ የክርስቶስ የማዳን ስራ በምላት አልተረዳንም ማለት ነው። የክርስቶስ የማዳን ስራው ቤዛነት፣ መስዋዕትነት ያለበት ነው፣ ከጸሎቱ ጋር ጭምር ማለት ነው። ቅድም ክርስቶፎሮስ በደንብ ነው የገለጸው። ግን እነዛኞቹ ወገኖች አሁን ያማልዳል አሁን ያስታርቃል ሲሉ ምን ጥያቄ እንድናነሳ እንገደዳለን? ክርስቶስ ለመዳናችን ያልፈጸመው ቀሪ ነገር አለ ወይ? ሰው ለመዳን የሚያበቃውን ጸጋ ክርስቶስ ሳይፈጽም አሁን በአብ ቀኝ ሆኖ የሚፈጽመው ቀሪ ጉዳይ አለ ወይ? አንዱ ጥያቄያችን ነው ይሄ። አሁን አንዱ ጥያቄያችን ነው። አሁን አንድ ሰው ያማልደኛል ወይንም ክርስቶስ ያስታርቀኛል ሲል ክርስቶስ ወደዚህ ዓለም መጥቶ ለሰው ልጅ መዳን የሚበቃውን ነገር ሳይፈጽም ሄዶ አሁን በአብ ቀኝ ሆኖ እንዲፈጽም የምንጠብቀው ነገር አለ ወይ? አንደኛው ጥያቄያችን ይሄ ነው። በነገራችን ላይ መጽሐፍ ቅዱስ እንደሚነግረን እንደ እውነቱም ደግሞ ለመዳናችን በቂ የሆነ ጸጋ በክርስቶስ ማዳን ተሰጥቶን ተፈጽሞልን ሄዷል። አሁን ያልተፈጸመልን እኛ የምንጠብቀው ከክርስቶስ በቀራኒው መስቀል ላይ ከተሰራው ከተደረገልን ከክርስቶስ የምንጠብቀው የተለየ ነገር አለ ወይ ካልን ዕብራውያንን ማንበብ ነው። የተቀመጠ ሊቀ ካህናት እንጂ የቆመ ሊቀ ካህናት አሁን የለንም። ምን ማለት ነው? በአብ ቀኝ የተቀመጠ ሊቀ ካህናት ነው ያለን። ሊቀ ካህናት እንደምታውቁት ቆመ ከተባለ አገልግሎት ላይ ነው፣ ተቀመጠ ከተባለ ግን አገልግሎቱን ፈጽመዋል ማለት ነው። ስለዚህ አንድ ሰው አሁን ክርስቶስ ያማልደኛል አሁን ያስታርቀኛል ሲል ምን እያለ ነው የሚለውን ጥያቄ የመጀመሪያው ይህን ጥያቄ በመጠየቅ ጥያቄው ወይንም ንግግሩ ልክ እንዳልሆነ እንድንረዳ ያደርገናል። የመጀመሪያው ይሄ ነው። ሁለተኛው ክርስቶስ በመስቀል ላይ የፈጸመው የማዳን ስራው ፍጹም አይደለም ወይ? ዕለት ዕለት የሚጨመርበት ዕለት ዕለት የሚከለስ በዘመናት ሂደት በአብ ፊት የቀረበው መስዋዕት ውስንነት ኑሮበት አሁንም ደግሞ ክርስቶስ የሚጨምርበት ሌላ ነገር አለ ወይ? የክርስቶስ መስዋዕት ፍጹም አይደለም ወይ? አንድ ጊዜ ቀራንዮ ላይ የተቆረሰው ስጋው የፈሰሰው ደሙ በቤዛነቱ የፈጸመው የማዳን ስራ ፍጹም አይደለም ወይ የሚል ጥያቄ ያስነሳል። ኦኬ፣ ፍጹም ነው የሚሉን ከሆነ መስዋዕቱ ፍጹም ከሆነ አንድ ጊዜ እግዚአብሔር የተቀበለው መስዋዕት ከሆነ አሁን ከክርስቶስ የምንጠብቀው ነገር ምንድን ነው? ይሄ ሁለተኛው ነው። ሶስተኛው ጥያቄያችን ምን ይሆናል? ክርስቶስ በዕለተ ዓርብ ከ2000 ዓመት በፊት የፈጸመው የማዳን ስራ የሚመለከተው ክርስቶስ የማዳን ስራውን በፈጸመበት ጊዜ ብቻ ለነበሩ ሰዎች ነው ወይ? ወደኋላ ወደ ጥንተ ፍጥረት ተመልሰን አዳምን ወደፊት ደግሞ ሄደን እስከ ምጽአተ ክርስቶስ የሚነሱ ደቂቅ አዳምን የሚመለከት ለነሱም የሚበቃ አንድ ጊዜ የተሰዋ ግን ለሁል ጊዜ የሆነ አንድን መስዋዕት ነው ያቀረበው። ያ መስዋዕት ግን ወደኋላ በጥንተ ተፈጥሮ የምናውቀውን ቀዳማዊውን አዳምን ወደፊት ደግሞ እስከ ምጽአት ድረስ እስከ ደቂቅ አዳም ለነሱ ሁሉ የተፈጸመ እስከሆነ ድረስ አሁን ሰዎች ባመኑ ጊዜ ወይንም በወደቁ ጊዜ አሁን አዲስ መስዋዕት የሚቀርብበት አሁን ሌላ የማዳን ጸጋ የምንቀበልበት መንገድ አይኖርም ማለት ነው። እነዚህ ነገሮች ከተረዳናቸው ቃላቱን ብቻ ሳይሆን ከቃላቱ ጀርባ ያለውን መንፈሳዊ ትርጉም ለመረዳት ነው የምንጥረው እንጂ አንደክምም። ምን ለማለት ፈልጌ ነው? ለምሳሌ ቅድም ክርስቶፎሮስ በደንብ ነው በሰፊው ሲያስረዳ የነበረው። እዚህ ሮሜ ላይ ቃላትን ብቻ መሰረት አድርገን የምንሄድ ከሆነ
አንዳንድ ጊዜ አብን ቁጡ የማይራራ አድርገው የሚገልጡ የሚመስሉ ቃላት አሉ። ለምሳሌ እዛው ሮሜ ላይ ሐዋርያው ቅዱስ ጳውሎስ በረከቱ ሁላችን ላይ ድረሰንና ለልጁ እንኳ ያልራራ ስለ ሁላችን ቤዛ አድርጎ አሳልፎ የሰጠው ይላል። ቁጥር 32 ላይ ለልጁስ እንኳ አልራራም ስለ ሁላችን ቤዛ አድርጎ አሳልፎ ሰጠው። ስለዚህ ክርስቶስ በቀራንዮ ያደረገው ያ መስዋዕት ስለ ሁላችን የሆነ ነው። እዚህ እንድትረዳ የፈለግኩት ግን ስለ ልጁ እንኳ ያራራ የሚለው ቃል አብን ቁጡ፣ ጨካኝ፣ ለልጁ የማይራራ አድርገን እንረዳ። እንደዛ ኦኬ። ከቃላት ጀርባ ያለውን የአውዱን ሙሉ መንፈስ ሙሉ ትምህርቱን እንጂ ቃላትን ብቻ ይዘን ቴዎሎጂ ወይንም ነገረ መለኮት አንመሰርትም ማለት ነው። እና ይሄንን እነዚህን ጥያቄዎች መሰረት በማድረግ መገንዘብ ያስፈልጋል። ግን ቃሉ የተባለ ነው፣ የምንሸሸውም የምንጠላውም አይደለም። ለምን ተባለ የሚለው ግን ከጥንት አበው ቤተክርስቲያን ትምህርት ከመጽሐፍ ቅዱስ የሙሉ አውድ ትምህርት መረዳት በጣም መሰረታዊ ነው። ክርስቶስ ለኛ ያለው ፍቅር እስከ ቀራንዮ ብቻ የደረሰ ከዛ በኋላ አሁንም ሕያው በፍቅሩ ክርስቶስ አሁንም ሕያው ቋሚ የሆነ ፍቅር ነው። አንድ ጊዜ የወደዳቸው እስከ ወዲያኛው እስከ ዘላለም ነው የወደዳቸው የሚለውን ለማስረዳት ሐዋርያው እንደተጠቀመው መረዳት ያስፈልጋል ለማለት ነው። አመሰግናለሁ። ኦኬ፣ አመሰግናለሁ። ሌሎች ይቀጥሉ መሰለኝ። የኔ ጥያቄ እዚህ ጋር ይቆምና መናገር እችላለሁ። ጤና ይስጥልኝ። ይኸውልሽ አብሮ ይስጥልን። ቅዱስ እንዴት አለ? እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ። አጭር ጥያቄ ጠይቄ ለመውጣት ነበር። በጣም አጭር። እሺ። እኔ አሁን ላይ ትምህርት ተምሬ ወደ ንስሐ ዓለም እየተመለስኩ ያለ ወጣት ነኝ። በጣም ደካማ ወጣት ነኝ። ግን ሳታውቁ አታስተምሩ የሚባል ብዙ እንትኖችን አይቻለሁ እና ሳትረዱ እንዲህ ሳትሉ እና አንድ ጓደኞች ያሉ በዚህ ስለ ንስሐ ትምህርት እንደዚህ እየነገርኳቸው ያሉ እና መናገሬ መቀጠል አለብኝ ኦር ደግሞ አሚን ስለ ንስሐው በብዙ መንገድ አጥንቼ ስላችሁ ይሄ በቃ ብዙ ዩቲዩብ ላይም ከእናንተ ጋርም ዩኤል ሀብታሙ የሚባለውን ሰውዬ ካወቃችሁት፣ ይቅርታ መምህር ካወቃችሁት ከሱ በጣም ብዙ ነገር ቀስሜ ነገሮችን እያስረዳው ነው ያለሁት እና የሆነ መምህር ሲያስተምር እውቀት ከሌላችሁ ዝም በሉ የሚል ነገር አለና ልክ ነኝ ልክ አይደለሁም? በጣም ከይቅርታ ጋር ፈጣን ጥያቄ መልሱልኝ እና እወጣለሁ። መኖርህን አስቀድም፣ ሌላውን ተው። መናገሩ ይደርሳል ቀስ ብሎ ስለ እንትን ስለሆነ ለንስሐ ስለሆነ አሁን ምን እንደምትናገረው የእውቀት ጉዳይ ሳይሆን ህይወት ነው። መጀመሪያ ኮንክሪት የሆነ ህይወት ሊኖር ይገባል። አንተ ማወቁ ችግር የለውም። ሰው በእውቀት አይደለም ጉዳዩ። አሁን የያዝከው የህይወት ጉዳይ ስለሆነ አንተ ራስህ በጣም ኮንክሪት የሆነ መሬት ላይ ወርድ ያለ ትህትና የተሞላበት ህይወት ከያዝከው በኋላ ስለ ሌሎች መናገር ትችላለህ። ይዛኔ ስለ ሌሎች መናገር ሳይሆን አይ እኔ እኮ ደርሻለሁ አይደለም እኮ አም አክቹሊ ነቲንግ ምንም ነገር ላይ አልደረስኩም። በጣም ዜሮ ላይ ነኝ። ራሴን ለማሻሻል እየጣርኩ ነው ያለሁት። ከሆነ ትምህርት ሃይማኖት ከሆነ የተማርከው በሰንበት ትምህርት ቤት ወይ ይሄ ቤተክርስቲያን ባላት መዋቅራዊ አካሄድ ነው። አሁን ቲክቶክ ላይ የተማረው ነገር ቲክቶክ ከመዋቅር ውጪ ነው ሲጀመርም። እዚህ ላይ ተምረህ ማስተማር ትችላለህ ማለት አይደለም። ቤተክርስቲያኗ ባላት መዋቅራዊ ሂደት በሰንበት ትምህርት ቤት፣ በጉባኤ ቤት ወይም ደግሞ በቴዎሎጂ ስኩል በእነዚህ ውስጥ ተምረህ ነው ለማስተማር የምትበቃው እንጂ ቲክቶክ ራሱ ከመዋቅር ያለ ዝም ብሎ ከመዋቅር ውጪ ያለ የቤተክርስቲያን ልጆች ተሰባስበው ትምህርት የሚለዋወጡበት ፕላትፎርም ስለሆነ ይሄ እንደ ዋና የትምህርት ምንጭ አይታይም ከመሰረቱ። በደንብ አካባቢ ሰንበት ትምህርት ቤት ካለ ሰንበት ትምህርት ቤት ገብተህ እንትን ማለት ትምህርት ሃይማኖታዊ ነገሮችን የምትወያዩ ከሆነ ከጓደኞቹ ጋር ሼር ማድረግ ይቻላል። ምንም ችግር የለም። እኔም እንደዛ ነው እያልኩ ያለሁት። አክቹሊ ጀስት ማውራት እንደዚህ ነገሮችን እነሱን መገፋፋት ወደዛ ነገር መሄድ እኔ ከማስተው እንዳይሆንብኝና ነገሮችን ካለማወቅ እንዳይሆንብኝ ለመጠየቅ ነበር።
ችግር የለውም ሼር ማድረግ። በጣም አመሰግናለሁ። በጣም ስራ አለባችሁ። ይቅርታ ስለሰጣችሁኝ ጊዜ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ጥሩ። እሺ አዶልፍ ከስር እንትን እያልክ ነበረ፣ አንዳንድ ቁጥር እየጻፍክ ነበር። ቅዱስ ሚዩት አድርግልኝ። እሺ ከየት ቤተ እምነት ነው አዶልፍ? ኦርቶዶክስ ነው። ኦኬ እሺ ምንድነው እኛ ፕሮቴስታንት ነበር እንዲገባ እንትን እያልን ያለ ነው። የኛ ልጆች ናቸው እየገባችሁ ያላችሁት። እሺ ወይ በቃ ሌላ ጊዜ ገባና ጠይቃለሁ። አይ ችግር የለውም ጠይቅ፣ ገባ ላይ ይቀር። እሺ እሺ ስለ መልካም ስራ ነው ጥያቄ እና መልካም ፍሬን የሚያፈራው ከእግዚአብሔር ካልፈቀደለት ሰው አይሆንም ይላል። ምን አልከኝ? ስለ መልካም ስራ እሺ እሱ ነው ጥያቄ እና ከእግዚአብሔር ካልሆነ ሰው በራሱ መልካም ስራን አይሰራም ይላል እኮ። ታዲያ ምን የሚባል አስተምሯል? ጥያቄው ምንድን ነው? ያልገባህ ያልተረዳኸው ነገር ምንድን ነው? ማለት መልካም ስራን የምንሰራው ከእግዚአብሔር ነው፣ ከራሳችን አይደለም። ናቹራል ጉድነስ ለሁሉም ፍጥረት የተሰጠ ነው። በነገራችን ላይ አንድ ክርስቲያን ግን በተጋድሎ ህይወት ውስጥ የሚያደርገው ቅዱስ ጳውሎስ በመልእክቱ እንዳስቀመጠው መልካም ሐሳብንም ቢሆን ማድረግን በእኛ ውስጥ የሚያስቀምጠው እግዚአብሔር ነው። ናቹራል ጉድነስ ግን ሰው ሲፈጠር መልካም ሆኖ ነው እየተፈጠረው። ህፃን አሁን ክፋት የለበትም ምናምን ምናምን ምናምን፣ ይሄ የሆነ ተፈጥሯዊ መልካምነት አለው የሰው ልጅ። አንድ ክርስቲያን ግን የተጋድሎ ህይወትን የሚቀጥለው በቅድስና የሚጸናው እግዚአብሔር ነው። የሚያነሳሳውም እግዚአብሔር ነው፣ የሚፈጽምለትም ዋጋውንም የሚሰጠው እግዚአብሔር ነው። ስለዚህ ናቹራል ጉድነስ የሚባል አለ፣ ተፈጥሯዊ መልካምነት። ከዛ ውጭ ደግሞ ይሄኛው ጉዳይ አለ ማለት ነው፣ በተጋድሎ ጸንቶ መኖር። ሁለቱ የተለያየ ጉዳይ ስለሆነ ያንን ለይተህ ማየት ይጠበቅብሃል። እና ፕሊስ ፕሮቴስታንቶች ብቻ ብትገቡ ጥሩ ነው። ምክንያቱም ክርስቲያኖች ስትገቡ ኮምፕሊት ሌላ ነገር ነው፣ ከርሳችን ውጭ ነው እየጠየቃችሁን ያላችሁትና የጥያቄ ሰዓት መድበን ኦርቶዶክሳውያን ኑ ግቡ ጠይቁ ስንባል የላችሁም። አሁን ደግሞ እንዲህ ሌላ መርሃ ግብር ስንይዝ መጣችሁ ባትረብሹ ጥሩ ነው። እሺ ሰሊና አለሽ ወይም አለ? ሴት ትመስላለች። ሰሊና ሰሊና የማታወሪ ከሆነ ለምንድን ነው የምትገቢው? ማይ ጉድነስ። እሺ ሌላ ፕሮቴስታንት ካለ ግባ በቃ። አስወርጃታለሁ። ድምፅን ግን አስተካክለው፣ ብዙ ክሊር አይደለም። እሺ ፕሮቴስታንቶች ካላችሁ ግቡ እና የምንወያያቸው ርዕሶች አሉ። ተሐድሶ መጓዝ ይችላል? ይቻላል። ላግባ ጆሹዋ፣ እየሳብኩ እኮ ነው እንደ ጆሹዋ። ተሐድሶ ያው ፕሮቴስታንት ማለት ነው። ተሐድሶ አንለስ በደንብ ካለየ ግን ግባና ተሐድሶ ስቤ ያለው ግባ። ኦኬ ኒው ጀነሬሽን እንደ ገስት እኮ እየገባ ነው ወንድሜ። እሺ ኒው ጀነሬሽን ከየት ቤተ እምነት ነው ወንድማችን? እና ስም ማን ነው? የወንጌላውያን አማኞች ይግቡና ይጠይቁናል ያላችሁት እኮ ከየት ቤተ እምነት ነው? ቤተ እምነቶች የሚል እኮ ቤተ እምነት የለም ወንድም አለም። እና ቤተ እምነት የት ነው? የት ነው ህብረት የምታደርገው? ኦኬ ግዴታ ነው እሱ። አዎ ምክንያቱም በየቤተ እምነታችሁ ካውንስሉም ስላስቀመጣችሁ የቤተ እምነትም የእያንዳንዳችሁ የእምነት መግለጫ ስላላችሁ በቤተ እምነታችሁ መግለጫ ልክ ማውራት ስላለብን። ኦኬ እሺ ሙሉ ወንጌል ነህ? በጣም ጥሩ ጥያቄ ልጠይቅ። ኦርቶዶክስ ነበርክ? ጠይቁናል እንዴ? እኔ ልጠይቅ? ጠይቁ ማን ያለው ተባለን? ይጠይቁ ገብታችሁ ጠይቁን እኮ ነው። አሁን ታላቁ ስለ ነበር። ኧረ አላለም። ቶፒካችንን ገብታችሁ ጠይቁ ስትባሉ ኦርቶዶክሳውያን አትገቡም። ዛሬ አጀንዳ ከፕሮቴስታንቶች ጋር ነው ያለው።
ለኦርቶዶክስ የተነገረው ለራስ አድርገህ የሰማ ወንድሜ መጠየቅ አትፈልግም ሆኖ ነው ወይስ ምን ሆናል? ሊጠይቃችሁ ብዬ ነበር እኔ አገባቢ ለዛ ሲሆን ነበር። እሺ እንግዲህ መጽሐፍ ቅዱስ ጥቅስ ያሬድ ወይ ወደ ፕሮቴስታንት የሚገቡት ልክ እንደዚህ ነው። ክርስቶስ የሚያወራውና ሰይጣን የሚያወራው ተምታቶባቸው ልክ ሰይጣን የሚያወራው ክርስቶስ የሚያወራው መስሏቸው ዘለው ይገባሉ። ከዛ ነውና ችግር ውስጥ እንገባለን ማለት ነው። አሁን መቼ ነው ፕሮቴስታንቶች ኑ ጠይቁን የሚል ነገር የሰማኸው? ጥያቄን ለምን ትፈራላችሁት እንዴ? ጠይቁን አይደል እንዴ ያላችሁት? ወደ ገንገበት ቀጥል። በቃ ያሬድ ኤሬሲዲቭ እሺ ወንድማችን ማን ነው ስምህ? ስም አለ ያው ኒው ጀነሬሽን ስም ኒው ጀነሬሽን እያልኩማ ለምን ደክማለሁ? አንድ ስም ንገረኝ ፕሊዝ። ኒው ብለህ አውራኝ። ኒው ወይ ኒው ብዬማ አላወራም። እሺ ለማንኛውም ስም አውጣልሃለሁ። ተስማማለህ? እሱማ ሌላ ነገር ነው። እኔ በማምነው መስማማት ያለብህ። ኒው ነው ስምህ? እናት አባት ያወጡልህ ስም ኒው ነው? እሺ አዲስ በአዲስ ለያዝ። እሺ በል ጥያቄን ጠይቅ። መጽሐፍ ቅዱስ ጥቅስ ጠቅሰህ መጽሐፍ ቅዱስ ወይ መጽሐፍትን ሪፈር አድርገህ ጠይቀን። ኦኬ እኔ መጠየቅ የፈለኩት በስራ ላይ ነበረ። አንድ ሰው የሚድነው መጽሐፍ ቅዱስ ጥቅስ ጠቅሰህ ጠይቀን ወንድሜ ፕሊዝ። ሪፈር ማድረግ እንዲቻል ብዬ ነው። እሺ ሌሎችም እንዲያነቡ። ኦኬ እሺ እኛ የምናምነው ያው በኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ላይ ባለው መሰረት ሰው ክርስቶስን እንዳመነ ያለ ስራ እንደሚጸድቅ መጽሐፍ ቅዱስ ይናገራል። ኤፌሶን ስንት አልከኝ? አንዴ ቆይ ኤፌሶን ስንት አልከኝ? 2:8 እስከ 9። እሺ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና 10ን ዝቅ ብለህ ስታነበው እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ የዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል አይደል? አዎ እዚህ ጋር መልካሙን ስራ ይላል፣ እዛ ጋር ደግሞ ከስራ አይደለም ይላል። መልካሙ ስራ የተባለውና ከስራ አይደለም የተባለው ምንድነው ልዩነቱ? ጥያቄው እኮ አልጠየቅኩም እኮ እኔ እሱን አያይዤ ጥቅስ ጠቅሰህ ጠይቀኝ ስላልከኝ። አይ አንተ ይሄን ያመጣው አንተ ነህ። እንደ አንድ ፕሮቴስታንት ይሄን ክፍል እንዴት ትረዳዋለህ እኮ ነው ወንድሜ። ይሄ እኮ አንተ ጥቅስ ነው፣ የኔ ጥቅስ አይደለም። ስለዚህ ሊጠይቀህና ከዛ በኋላ ብትመልስበት አይሻልም እንዴ? ይሄ እኮ አንተ የኔ እምነት ብላ ያመጣው እኮ ነው። ያንተ እምነት ስለሆነ ይሄን እምነትን አስረዳኝና ለወቀው እምነትህን ነው እኮ ጥያቄ ወንድሜ። አዎ ከስራ እንዳልሆነ በጸጋ ብቻ እንደዳን ክርስቶስ ይናገራል። እናንተ ግን በስራ መዳን እንዳለበት እስቲ አምጣልኝ። እንደዚህ ያልነበትን እንደዚህ ያልነበትን በስራ ነው የሚዳነው። አዎ እዛ ክርስቶስ ሲመጣ የሚጠይቀን ብላችሁ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ ያለውን እየዘረዘራችሁ ይህን ነው ክርስቶስ ሲመጣ የሚጠይቀን ትላላችሁ። እሺ ታዲያ ምንድን ነው የጠየቀው እዛ ማቴዎስ ወንጌል ላይ ያለው ወንድሜ? ማለት ምን አይነት ጥያቄ ነው? ያረዳ ጥያቄን አልጨረስኩም እኮ እንዴ። እኔ እኮ አልገባኸኝም ወንድም አለም። የማቴዎስ ወንጌል ምዕራፍ 24ን እየተቃወምከው ነው? ስራ አይደለም እያልከው ነው? እኔ እኮ ግልጽ አድርግልኝ። ማቴዎስ ወንጌል ተርቤ ቤት ላውራ እኮ አንዴ ስማኝ። አልገባኝም። ጥያቄን ክሊር አድርገው። ለምሳሌ ማቴዎስ ወንጌል ምዕራፍ 24 ላይ ተርቤ አላበላችሁ ተጠምቼ አላጠጣችሁኝ የሚለው ስለ ስራ አያወራም ከሆነ ስታንድ ማቴዎስ ወንጌል ምዕራፍ 24 ላይ ያሉ ስለ ስራ አይደለም ያወራው ብለህ ግልጽ አድርጎ አቋምህን። ጥያቄን ግልጽ አድርግልኝ። አሁን እኮ እንዲህ ትላላችሁ ነው እንጂ የምትለው አንተ ምን እንደምትል አልገባኝም። ንገረንና እንረዳ እንመልስልን። ድጋሚ ጠይቅ፣ በደንብ አብራር ተጠይቅ። ቆይ ስራ ላይ ስለሆኜ ነው። እሺ ስራ ላይ ስለሆንኪ ነው እና እግረ መንገድ ነው እንዲህ የምትጠይቀው? ስራ ላይ ከሆንህ ምን እኛ ወዛደር ልከን አላስገባን አስገድደን በልታችሁን አውርዱ ታች ላይ ሆነና ስራ ስትጨርስ ሌላ ጊዜ ተመለስ። ሌላ ካለ አስገቡ። ሌላ እሺ
ጥያቄ የምትጠይቁ ከሆነም ግልጽ አድርጋችሁ ጠይቁ። ዝም ብሎ በቃ እንደዚህ ክርክር ሳይሆን ጥያቄ ጠይቁ ሲባል በደንብ ጠይቁ። ከጠየቃችሁም ስትጠይቁ ግን ለምሳሌ ጥቅስ የምጠቅሱ ከሆነ ጥቅሱ ላይ የእናንተን ስታንድ አስቀምጡ። እኛ እንዲህ እናምናለን፣ እናንተስ እንዴት ታምናላችሁ? ኦር ደግሞ ይሄ እንደዚህ ብላችሁ ስለምታምኑ ከዚህ አንጻር ይሄ ትክክል አይደለም በል። አሁን እኮ አንተም መናገር አልፈለግክ አቋምህን እዛ ላይ ያለን አረዳድ እናንተ ብቻ እንዴት ትላላችሁ? ብቻ እንዴት ይሆናል? እሺ ሊያ ሄሎ። እሺ ሰላም ሊያ። ሰላም ነው። ይሰማችኋል? አዎ ይሰማል። አዎ ከየት ቤተ እምነት ነሽ? እኔ ኦርቶዶክስ ነኝ እና ጥያቄዎች ነበሩኝ፣ ግን በውስጥ ብጠይቅህ ደስ ይለኛል። መዝሙር ያሉት እሺ፣ ፎሎ አድርጌሻለሁ። ፎሎ ብትመልስልኝ። እሺ መልሽ። እሺ እሺ በርቺ። እሺ ፕሮቴስታንቶች ፕሊዝ እየላካችሁ ግቡ ብለን ነበረ፣ ብትገቡ መልካም ነው። ግጥም ሰላም ብያለሁ። ሰላም ነው ያሬዶ፣ እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? ማን በል? እኔ ከኦርቶዶክስ ቤተክርስቲያን ነው። ማለት ይቻላል፣ ጥያቄ መጠየቅ ይቻላል ስላላችሁ ነው እየሰማችሁ እንደሆነ ስለሆነ ትችላለህ። ግን ከኦርቶዶክስ ቤተክርስቲያን ነው ማለት ይቻላል ማለት አልገባኝም። ምን ማለት ነው ማለት ይቻላል ማለት ስትል አልገባኝም። ማለት ከኦርቶዶክስ ቤተክርስቲያን ነኝ፣ ግን ጥያቄ ይቻላል ስላላችሁኝ ነው መጠየቅ። ኦርቶዶክስ ቤተክርስቲያን እሺ፣ እኛ እንደሱ አላልንም ነበረ። ግን እሺ መልካም፣ ከገባህ አይቀር እንደዛ አላልንም። ዛሬ ፕሮቴስታንቶች ነበር ያልነው፣ ግን ኢትስ ኦኬ። እሺ ከገባህ አይቀር ጠይቀህ እንትን በል። እሺ ግን ዛሬ ጠይቁ አልተባለም ነበር። እኔ አሉ ነው ማን እንዳላችሁ አልሰማሁም። እንደዛም አልነበረም ፕሮግራማችን። እሺ ምን ነበረ ጥያቄ ወንድሜ? ይቅርታ። እሺ ጥያቄ አንደኛ እግዚአብሔር አብ ማለት ነው ማለት በፊትም የነበረ ነው የሚለው ጥያቄ ነው። መጀመሪያ የነበረ ነው ወይ? አልገባኝ። ለምንድን ነው እግዚአብሔር አብ ብቻ ብለህ የምትናገረው? ማለት እኔ ብዙ እንትን ስለማለት ነው ማለት ሳስብ ቁጭ ብዬ ሳስብ ማለት ነው። ከዚህ በፊት አንተ ስታስብ ሳይሆን የጠየቅኩህ እንደሚቆ አንዴ ይኸውልህ፣ የአንተን እሳቤ ሳይሆን የክርስትናው ትምህርት ምንድን ነው የሚለው፣ የኦርቶዶክስ ምንድን ነው የሚለው። አሁን የአንተ ሀሳብ ለጊዜው ያዝ አድርገውና ቤተክርስቲያኗ ኦርቶዶክስ ነኝ ስላልክ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ ስላሴ ስታስተምር፣ ስለ እግዚአብሔር ስታስተምር፣ ስለ አብ ወልድ መንፈስ ቅዱስ ስታስተምር ምንድን ነው ትምህርቷ? እስቲ ንገረን። ያው ትምህርቷ አብ ነበረ፣ ከዛም በኋላ ዓለም እንደፈጠረ ነው የምትናገረው አይደለ? አብ ነበረ። አልገባኝም። ምን ማለት ነው አብ ነበረ? አይ በውስጥ ይማር ሩቅ ነው በጣም በውስጥ ቢማር አሪፍ ነው። ይሄ ረጅም በጣም ረጅም ነገር የሚያስፈልግ ነውና ስላሴ ለዘላለም የነበረ ነው። ለዘላለም የነበረ አንድነት፣ ሶስትነት በመለኮት በባህሪ በህልውና በአገዛዝ በስልጣን ለዘላለም የነበረ ሶስትነት ማለት አንድነት፣ በስም በአካል በግብር ለዘላለም የሚኖር የነበረ ሶስትነት ማለት ነው። ስለዚህ አብ ብቻውን የኖረበት ጊዜ የለም። አብ አባት ስለሆነ ወልድን አይበልጥም። መንፈስ ቅዱስም ትክክል ነው። የቤተክርስቲያኗ ትምህርት ይህ ነው። አካላዊ ቃል በኋለኛው ዘመን አዳምን ለማዳን ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስግው ሆነ ነው። ከመወለዱ በፊት እንዴት ነበረ ካልከኝ ራሱ እሱ በወንጌል ከአብርሃም በፊት እኔ ነበርሁ ብሎ ተናግሯል። እድሜው ስናየው 30 ዓመቱ ነው። ግን ከአብርሃም በፊት ነበርሁ ብሎ እየነገረን ያለ ደግሞ አብርሃምን ደገኛ ስለሆነ ጠቀሰው እንጂ ቀዳማዊ ነኝ ብሎ እየተናገረ ነው። ስለዚህ በጣም ሰፊ ትምህርት ከዚህ ካለነው ከአራት ወይ ከአምስታችን አንዱን ሰው በውስጥ ጻፍና መሰረታዊ የነገረ ስላሴ ትምህርት ያስፈልጋል እንጂ አሁን የጠየቀው ጥያቄ አብ ኑሮ ወልድ የመጣ ምናምን እንደሱ የሚባል ትምህርት የለም በቤተ ክርስቲያን። አብ በኖረበት ሁሉ ወልድ አለ፣ ወልድ በኖረበት ሁሉ መንፈስ ቅዱስ አለ። ወልድ መወለድ የባህሪ ግብሩ ነውና በፈቃዱ ከድንግል ተወለደ ነው፣ መጥቶ ስግው ሆነ ብለን ነው የምናምነውና ረጅም ነገር ስለሚፈጅ ያነሳው ሐሳብ ለማስረዳት ዲያቆን መዝሙርም እንዳይደክም ብዬ ነውና ምንድነው የሚሆነው? ከሁላችን አንዳችን በውስጥ ጻፍና ነገረ ስላሴ ተማርሺ፣ እሱ ነው የሚጠቅመው።
ነበር ተፈልጌ ነበር። የት ነው ያለው ወንድማችን? እኔ አዳማ አዳማ። ኦኬ አሉ እኮ በጣም ብዙ ድንቅ ድንቅ ወንድሞች አሉ እዛ። እሺ ልደትዬን ፎሎ አድርገው፣ ታላቁን ዲያቆን ክርስቶፎረስን ዲያቆን ታላቁን ፎሎ አድርግና እኔንም ፎሎ አድርገኝ። ፎሎ መልሼልሃለሁ፣ መጽሐፍቶች እልክልሃለሁ። አሁን ለመሰላ አሁን አንተን በምን መልኩ ነው አንተን ማገዝ ያለብን? የቤተክርስቲያኗን ትምህርት እግዚአብሔር ማን ነው? አብ ወልድ መንፈስ ቅዱስ ቅድመ ዓለም የነበረ እግዚአብሔር በሶስትነቱ በአንድነቱ ነበረ። ቅዳሴያችን ላይ ምን ዕለት ዕለት እንቀድሳለን እና ሰው ከዛ ከመሰረታዊ ነገር ከእሱ እንድንነሳ በጣም ቀላል መጽሐፍት አሉ፣ በጣም የሚያግዙ በደንብ እግዚአብሔር ማን ነው? እግዚአብሔር በአንድነቱ በሶስትነቱ ከሶስትነቱ ሳይለይ በአንድነቱ መከፈል ሳይኖርበት በሶስትነቱ ደግሞ አራትነት ሳይኖርበት እንዴት እግዚአብሔር ነበረ አብሮ አብ ሳይቀድም ወልድ ሳይከተል መንፈስ ቅዱስም እንደዚሁ ሳይከተል ትክክል ሆኖ አብ በነበረበት ዘመን ሁሉ ወልድም መንፈስ ቅዱስም ነበረ ስንል ምን ማለታችን ነው የሚለውን ሁሉ በደንብ አድርገን እናግዝሃለን። መጽሐፍትም እንጠቁመሃለን። መጽሐፍም ሼር አደርግሃለሁ። እሺ ወንድሜ። እሺ አመሰግናለሁ። ያሬድ እኔ ያለው ናዝሬት ስለሆነ እኔን ፎሎ አድርገኝና ያውራኝ። እሺ ይኸው አብርሽም አለ ፎሎ አድርገውና ማለት እኔን ፎሎ አድርገኝና በቃ ይሄ ፎሎ አድርጌያለሁ። እኔን ፎሎ አድርገኝ። እሺ በቃ በውስጥ መስመር አወራሃለሁ። በቃ ጥሩ ወንድማችን ግጥም በርታ። እሺ ደግሞ ተጨማሪ መጽሐፍ ደግሞ እንሰጣለን በደንብ ሞር እንድታነብ ደግሞ ሪፈረንስ እንድታገኝ። በቃ በውስጥ መስመር አንተንም አናግራለሁ፣ መጽሐፉን ትልክልኛል። እሺ እዚህ ያሉትን ግን ሁሉንም እኔ ውጭ ሀገር ነው ያለሁት፣ ኢትዮጵያ አይደለሁም። ኢትዮጵያ አሉ ግን ይኸው ዲያቆን ክርስቶፈረስ አሉ፣ ከታች ዲያቆን ታላቁ አሉ፣ ልደትዬ አለ፣ መምህር ኤፍሬም አሉ። ደውልላቸውና ራሱ በደንብ በአካልም ትገናኙ ይሆናል፣ አናውቅም። በቃ እሺ፣ እግዚአብሔር ይስጥልኝ ስለሰጣችሁኝ ነው የምፈልገው። እሺ አመሰግናለሁ። አይዞህ ችግር የለውም በርታ። እሺ ወንድማችን ይኸው ወንድሞች አግኝተሃል፣ በርታለን። እሺ ወንድሜ። እሺ ኦላን ከፈለግ ገስት ላይ ሆንና ትምህርቱን ማዳመጥ ትችላለህ። እሺ ወንድሜ። አንተ መውረድ ስትፈልግ በራስህ ጊዜ ወረድ፣ ችግር የለውም። እሺ ኦላን ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላም ብለናል። ከየት ቤተ እምነት ነህ? ማንም በል። ኦላን ነው ስሜ። አሁን መካነ ኢየሱስ እሄዳለሁ። ኖርማሊ ሙሉ ወንጌል ነበርኩ ምናምን 7 ዓመት መካነ ኢየሱስ እሄዳለሁ። ኦኬ በጣም ጥሩ። እንዲሁም ጥሩ ሰውን ያገኘ ነው ማለት ነው። በሙሉ ወንጌልና በመካነ ኢየሱስ መካከል ያለው ልዩነት ምንድን ነው? እውነት ለመናገር እኔ በጣም እንደዚህ እንትን የለኝም ያን ያለ እውቀቱ፣ ግን መካነ ኢየሱስ በነበርኩበት ታይም እዛ ሄድ ነበር፣ ህብረት አደረግ ነበር። ያው እዚህ ሶሻል ሚዲያ ላይ ባሉ ነገሮች ብዙ ነገሮች ካወቅኩ በኋላ ወደዛ ሽፍት አደረግኩኝ። ምክንያቱም እኔ በፊትም ብዙ ጊዜ ሳነብ ጥምቀትና እንትን ቁርባን ላይ የሚለው ላይ ትንሽ ጥርጣሬ ስለነበረ ማለት ነው። በብዛት ከእናንተ ነው እውነት ለመናገር የተማርኩት። ከኦርቶዶክስም ስለነበርኩኝ የኦርቶዶክስን በደንብ ስለማቅ ወደዛ እንትን ካልኩኝ በኋላ ጥምቀትና ቁርባን ላይ ብዙ እንትን አልነበረኝም፣ እምነት አልነበረኝም። የሙሉ ወንጌል ምንድን ነው መሰረተ ክርስቶስ ምናምን የሚያስተምሩት ነገር ማለት ነው። ኦኬ ኦርቶዶክስ ነበርክ ማለት ነው ከመነሻ? ነበርኩኝ። አሁን ሙሉ ወንጌል ወደ 7 ዓመት መካነ ኢየሱስ አሁን 2-3 ዓመት ሶሻል ሚዲያ እዚህ ከምሰማው ነገር ማለት ነው። ገባኝ። ወደ መካነ ኢየሱስ ከመሄድ በፊት ግን ኦርቶዶክስ ነበርክ? ለምን ያህል ዓመት ኦርቶዶክስ ነበርክ? እስከ 21 ዓመቴ። 21 ዓመት። አይ ትልቅ ነው። ኦኬ ጥሩ። ለመማር ሰንበት ትምህርት ቤት ሄዶ ለመማር የቤተክርስቲያኗን ትምህርት ለመረዳት ሞክር አመቻችተህ ነበር? ተምርሃል? ሰንበት ትምህርት ቤት ሄጄ አላውቅም። ተምራለህ? ኦኬ ሰርኩ ጉባኤ ሄጄ አላውቅም። ገባኝ እኮ ሄደህም አታውቅም። ኦኬ ቅዳሴ ሳስቀድስ ታውቃለህ? ቅዳሴ አስቀድሼ አውቃለሁ ብዙ ጊዜ፣ ግን ወደ መጨረሻ ነው የምንሄደው የነበረው። ግን ብዙ ጊዜ እኔ ማታ ነበር የምንሄደው ለመማር ወደ ምራት ላይ። ችግር የለውም። ቅዳሴ አስቀድስ ታውቃለህ? እንደዚህ ብሎን አልጨርስም ነበር፣ ወደ መጨረሻ ነበር የምሄደው።
ቅዳሴ ላይ ምን መጽሐፍት ይነበባሉ? እስከምታውቀው ድረስ አንተ እስካወቀው ድረስ አንድ ቅዳሴ ላይ ምን መጽሐፍ ይነበባሉ? መጽሐፍ ቅዱስ ማለት መጽሐፍ ቅዱስ የትኛው? ኦኬ መልእክታትን ነው የምትጠይቀኝ? አይ ነው ቅዳሴ ላይ ምንድን ነው የሚነበበው? ወንጌል ይነበባል፣ የመጽሐፍ ወንጌል። እሺ። እና መልእክቶች፣ በብዛት መልእክቶች አሉ። ጳውሎስ መልእክት። ጥሩ። ያው ቅዳሴያችን ላይ ትልቁ የአምልኳችን የጸሎታችን ክፍል ነው በቤተክርስቲያናችን እና የህብረት አምልኮ እንፈጽምበት ሚስጥራት የምንፈጽምበት ታላቁ የጸሎት ክፍላችን ነው ቅዳሴ። እንደ ቅዳሴ ጸሎት ታላቅ ጸሎት የለም። እዛ ላይ እንግዲህ ለየዕለቱ አመቱን ሙሉ በየቀኑ ከመዝሙረ ዳዊት ምስባክ ከ150 መዝሙር ለየዕለቱ በሚስማማ መልኩ ከዛ ደግሞ ከወንጌል ደግሞ ከአራቱ ወንጌላውያን አሁንም በየዕለቱ ለሚሆነው ከዛ ደግሞ ከቅዱስ ጳውሎስ መልእክት፣ ከቅዱስ ጴጥሮስ መልእክት፣ ከዮሐንስ መልእክት፣ ከይሁዳ መልእክት እነዚህ ይነበባሉ ማለት ነው። መልካም። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኦርቶዶክስ እሺ፣ እንዲሁም እንደዚህ ላድርገው፣ ለምን ወጣ? በምን ምክንያት ወጣ? አይ በብዛት ሰማ ነበር። ጓደኞቼም እንደዛ ጓደኛዬም እንደዛ ስለነበረች የእነሱንም ብዙ ነገር እንትንል ነበር፣ ሰማ ነበር። እኔ ኖርማሊ በደንብ የኦርቶዶክስ አሁን ቅድም እንደጠየቅኝ በጣም ዲቴል አውቃለሁ ልል አልችልም። የወጣበት ምክንያት ምንድን ነው የምልህ? የወጣሁበት ምክንያት ፐርሰናል ላይፍ ጋር የተያዘ ከሆነ ብዙ አትጨነቅ። ከጓደኛ ጋር የተያዘ ነገር በብዛት የተወሩ ነገሮች ስለሆኑ አሁን እኔ ካለሁበት ቤተ እምነት መካነ ኢየሱስ ከዛ አንጻር አንድ ጥያቄ ብቻ ልጠይቅ ነው የገባሁት። ሜይ ቢ ከመለሳችሁልኝ ወይም ደግሞ የተሰራ ቪዲዮ ካለ እሱም ቪዲዮ ሼር አድርጋችሁልኝ ለማየት ነው። ግን እኔ ጠየቁ የነበረው ወደ ቤተክርስቲያን እንድትመለስ ስለምንፈልግ በተለይ ቤተክርስቲያኗን ሳያውቋት የወጡ በጣም ብዙ ሰዎች አሁን ላይ ሲያውቋት እየተመለሱ ስለሆነ ናፍቆታችንም ፍላጎታችንም እንደዚህ ሳያውቋት የወጡትን አውቀዋት እንዲመለሱ ማድረግ ስለሆነ ለዛ ነው እንድትመለስ ካለን ናፍቆት የተነሳ ነው። ለራስ ጥቅም ማለት ነው። ዞሮ ዞሮ እኛም ደስ እንሰኛለን፣ ግን በተለይ ሳታውቃት ስለወጣ እንድታውቃት ነው ቤተክርስቲያኗን። ኤኒዌይስ ጥሩ ጥያቄን አቅርብና አንዳችን መልስልሃለን። ጥያቄ ምንድን ነው? ኦኬ ቴንክ ዩ። ጥያቄ ምንድን ነው? አሁን ሙሉ ወንጌል በነበርኩበት ታይም እንደነገርኩ ቁርባንና እንትን ጥምቀት የኦርቶዶክስ አስተምሮ ወይም ደግሞ የመካነ ኢየሱስ ተመሳሳይ ነው፣ ልክ ናቸው ብዬ ስለማምን ነው ወደ መካነ ኢየሱስ ሽፍት ያደረግኩት እና በብዛት እናንተም የኦርቶዶክስ እንትን እዚህ የምታስተምሩ ልጆችን በብዛት መካነ ኢየሱስ በእንደዚህ አይነት ነገሮች ልክ እንደሆነች ነው የምታስተምሩት። የእናንተንም በብዛት አይቻለሁ። ግን ሜቢ አምልጦኝ ካልሆነ አላውቅም። መካነ ኢየሱስ የተሳሳተችበት ኦርቶዶክስ ልክ ያልሆነችበት ነገር በብዛት ሲነገር አልሰማምና እሱን በጣም ማወቅ እፈልጋለሁ። ምንድነው መካነ ኢየሱስ ስታለች ብላችሁ የምታምኑት ምን ላይ ነው? ከኦርቶዶክስ የተለየችበት ወይም አልዳነችም ብላችሁ ነው ወይ የምታምኑት? አልዳነችም ብላችሁ ካመናችሁ ደግሞ ከምን አንግል ነው ያልዳነችው? ከኦርቶዶክስ አሁን ከሌሎቹ ጋር ያላት ዲፍረንስ ሳይሆን ከእናንተ ጋር ያላት ዲፍረንስ ነው ማወቅ የምፈልገው። የሌሎቹ በደንብ ዲቴል ስለሰማው ማለት ነው ከእናንተ እዚህ ላይ መመለስ የምትችሉት ከሆነ ትመልሱልኛላችሁ። ካልሆነ ቪዲዮም የተሰራ ካለ ችግር የለውም ማየት ይችላለሁ። ብቻ ቤት ችግር የለውም እንመልስልሃለን። ምን ችግር የለውም። ልደት እያለ ልደትሻ ወጣ ብልሃል ማለት ነው። እሺ ዲያቆን ክርስቶፎሮስ አሉ? እኔ ብቻ እንዳልወራ ብዬ ነው። አለው ቀጥሎ ያሬድ አለው አይ ግድ የለም። እዚያ በፊት ግን ያሬዶ ወይ ከኦርቶዶክስ የተለየች አይደለችም ሲል ሰምቼዋለሁ አይደል? እሱንም እንድንመልስለት ነው አንድ ላይ። አይ ኖ መመለስ ሳይሆን እንዲያጠረው ካልተለየች ሌላ ዶሚኔሽን መፍጠር ለምን አስፈለገ የሚለውን እስኪ ያጥረው። ወይም ደግሞ እሱ ከዚህ የተለየች ካልሆነች እዚያ ቤት መሄዱን ለምን አስፈለገ፣ ምን ተለይቶበት ነው የሚለውን ያጥረውና ከዚያ አንዳችሁ ታውሩታላችሁ። ይመስለኛል መምህር ኤፍሬም ሮንግ የሆነ አንደርስታንዲንግ ይዟል። እሱም ምንድነው በጥምቀትና በቅዱስ ቁርባን በምስጢራት ዙሪያ
መካነ ኢየሱስ ትክክል ናት ትላላችሁ፣ እኛ አላልንም። ባይዘወይ ትክክል ናት ካልንማ ለምን አብረን አንቆርብም? ለምን አብረን ሚስጥራቱን አንፈጽምም? እነሱም እኛ ጋር አይመጡም፣ እኛም ወደ እናንተ አንመጣም። እኛ አንድ አይነት ነው ትምህርታችን ብለን አናውቅም። ምንድን ነው እያልን ያለ ነው? አንደርስታንዲንጋቸው አትሊስት ከጴንጤቆስታሉ ይሻላል፣ ቀረብ ብሏል። አትሊስት የምን አንደርስታንዲንግ? የትምህርት ልዩነት አለን፣ የአፖስትሊክ ሰክሴሽን ልዩነት አለን፣ ሐዋርያ ቅብብሎሽ የክህነት ጉዳይ ልዩነት አለ። ምክንያቱም ካህናት ያለ ካህናት ቅዱስ ቁርባኑ ያለ ካህናት ጥምቀት፣ ያ ክህነት ደግሞ ቅብብሎሽ ከሌለው ደግሞ ምንም የሚደረገው ለምሳሌ በመካነ ኢየሱስ የሚደረገው ጥምቀት፣ በመካነ ኢየሱስ የሚደረገው ቅዱስ ቁርባን ትክክለኛ ነው ብለን እኛ አናምንም። ቀርባችኋል ግን እንላለን። ለየትኛው አይዲያውን ይዟችሁታል? የምኑን አትሊስት የኃጢአት ስርየት ያሰጣል የሚለውን ትምህርት ይዛችሁታል፣ ትቀበሉታላችሁ፣ እንደ ትምህርት ትቀበሉታላችሁ። እውነተኛ የጌታ ስጋና ደም ነው የሚለውን እንደ ትምህርት ትቀበሉታላችሁ። እንደ ትምህርት ትቀበሉታላችሁ እኛ ነው እንጂ አንድ ነን አላልንም። እና እሱን በደንብ አጥራውና ይህንን ሚዲያ ላይ እንዴት ስላላችሁ ላክ እንደዛ ብለንም አናቅም፣ ሆነንም አናቅም፣ ብለንም አናቅም። ሲጀመር ለእኛ ፕሮቴስታንት ነው በቃ። ያው ጴንጤቆስታልና ሉተሪያን ብለን እንደ አስተምሮቻችሁ ከፍለን ዲል እናደርጋለን እንጂ ለእኛ አልዳናችሁም። እናንተ በቤት በእናንተ ጋር የሚደረገው ጥምቀትም ሆነ ሚስጥራት የዘላለም ሕይወት አያሰጥም፣ አማናዊ አይደለም፣ እውነተኛ አይደለም ብለን ሚዩት አድርጉልኝ። ማን ነው? እሺ እንደዛ ብለን እናምናለን። ይሄ አቋም ነው። ባይዘወይ ሃይማኖት መመሳሰል አይደለም። ባይዘወይ ሃይማኖት መቻቻል አይደለም። ሃይማኖት መለየት ነው፣ እምነት ነው። ሃይማኖት ማለት ትምህርት ማለት ስለሆነ ማለት ነው። ስለዚህ ያቺ ሃይማኖት አንዲት ናት የምትሆን በቃ ለቅዱሳን አንድ ጊዜ የሰጠች ሃይማኖት ነው የሚለው አንድ ሃይማኖት የሰጠችው ያቺሞ የክርስቶስ ትምህርት ናት። ያቺ የክርስቶስ ትምህርት አምሳያም የላትም፣ አትመሳሰልም። ምክንያቱም በስጋው ደግሞ የሚደረግ ህብረት ስለሆነ አንዱን ስጋ ብልተን አንዱን ደም ጠጥተን በአንድ አካል ላይ የምንኖር ስለሆነ ከዛ ውጭ ያለው ግን ከአካል ውጭ ከሆነ ግን ዞሮ ዞሮ አልዳነ ከቤተክርስቲያን ውጭ የሆነ ድነት ስለሌለ ማለት ነው። እና በዛ ተረዳውና መምህር ኤፍሬም ወይም ዲያቆን ክርስቶፎረስ ሀሳብ ስጡት፣ እኛም እንጨምራለን። ያሬዶ እዚህ እንትን ልበል ትንሽ አሁን ያልከው ላይ ማለት ጥያቄውን ማለት ነው ለአብራሩ ወደ እንደዚህ ላይ ለመጀመሪያ ጊዜ ስለገባው በደንብ አላብራራው መሰለኝ እንትን እንጠፋጠፍ ወይስ እናንተ ስታስተምሩ አንድነን ምናምን ብቻ ሳይሆን አሁን ዋናው የኦርቶዶክስ ጥምቀትና የጌታችን እራት በጣም መሰረታዊ ነገር ነው አይደለ? ስለዚህ እንደነ ሙሉ ወንጌል ለምሳሌ ምሳሌ ነው ብላ አታምንም። እውነተኛ የጌታ እራት እውነተኛ ነው ብላ ነው የምታምነው መካነ ኢየሱስ። ወይም ደግሞ እንትን ጥምቀትም የኃጢአት ይቅርታና ኦላን ይቅርታ ገብቻለሁኝ ስለተረዳሁ ነው። ቅድምም መዝሙር አሪስቶሪ ስለነበረ ሁላችሁንም ሰላም ብያለው። እንዴት ናችሁ? ልደተ ቃል፣ መምህር ኤፍሬም፣ ዲያቆን ያሬድ፣ ታላቁ ወጣሽ አብርሽ፣ ካስቴ ከስርም ያላችሁት ወንድሞቻችን ሰላም ብያለው። ላና እናንተንም ጨምሮ ማለት ነው። ስላስቆምኩ ነው የዘለልኩሽ፣ ይቅርታ እና አይ እንትንን ተረድተነዋል። ጥያቄህን መደጋገም ዝም ብሎ እንዳይሆን በሚል ነው። በቀጥል አይሻልም? የተወሰነ ነገር ብል እንደዛ አሰብኩኝ። ዲያቆን ያሬድ አይሻልም? ሆላን ከተረዳ ቀጥል። ክርስቶስ ደስ ይላል። ግልጽ ነው። ምንድነው አሁን አንተ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ 1 ዓመት እንደዛ ነበርክ። ከዛ ግን አይ ቲንክ በጓደኛ ምክንያት ወጣሁ እንደዛ ሰማሁ እንደዛ ስትል ነው። በእሷ ምክንያት ሳይሆን እሷ እዛ እንትን ሙሉ ወንጌል ነበር። አሁን ኦኬ እሱ እንትን መካነ ኢየሱስ ነው የምታደርገው። በእሷ ምክንያት ሳይሆን ወደዛ ለመሄድ ምክንያት ሆናለች አልሆነችም። እሷ አይሰማ ነበር፣ እኛ ጋርም ጥያቄ ነበረኝ። ስለዚህ አሁን እኔ ተሻለ ችግር የለውም። ችግር የለም። እሺ ወንድሜ ችግር የለውም። እሺ እና ምንድነው በነገራችን ላይ በማንም ምክንያት ወደዛ ወደዚህ እንትን እንበል ሰበብ አያድንም። ማለትም ምንድነው ለምሳሌ በሰው ምክንያት ብንሄድ እንደው ከስር ላሉት በተለይ ማለት ነው እነዛ ሰዎች ነገ ያስጥሉንም እና በጣም ጥንቃቄ ይፈልጋል። አትሊስት እስከ 1 ዓመት ስትቆይ አይ ነው የተወሰነ ማወቅ መረዳት ነበረብህ ብዬ አምናለሁ። ብትረዳ መልካም ነበር። አልሆነም። ኦኬ አሁን መጥተሃል።
እስኪ ምንድን ነው ብለህ ስለሆነ የጠየቀው በጣም ጥሩ ነው ያደረግከው ወንድም አለ። የዘላለም ሕይወት ጉዳይ በጣም ቀላል ነገር አይደለም። ምን እነሱም ጋር ኢየሱስ እኛም ጋር ኢየሱስ በስላሴም ያምናሉ እኛም እናምናለን። አሁን ቅድም አንተም ስታነሳ እንደነበረው ጥምቀቱን እንትን ይላሉ፣ ቅዱስ ቁርባንም እንደዛ ነው ይላሉ፣ ምሳሌ ይሉ ምናምን የሚል ነገር አለ እና ከላይ ስታየው በተለይ ለማያውቅ ሰው በጣም እውነትም ምንም ልዩነት የሌለ ይመስላል፣ ዝም ብለህ ከላይ በሚባለው ማለት ነው። በተለይም ደግሞ መካነ ኢየሱስ እንግዲህ አንድ የፕሮቴስታንት ዲኖሚኔሽን ነች። የሉተርን አስተምሮ ተከትላ ነው የምትመጣው። ፕሮቴስታንቶች በጣም ማስመሰል ይችሉበታል እውነት ለመናገር። ለምሳሌ አሁን እንደማሳያ አሁን ምን ማለት ጀምረዋል? ጥምቀት እኮ አያስፈልግም አንልም ይላሉ። ቅዱስ ቁርባንም እኮ አያስፈልግም አንልም። ግን ለመዳን ያስፈልጋል ወይ ብትላቸው አሁን አክቲቭ ከሆንክ እንደዚህ ብጠይቃቸው ኧረ አያስፈልግም ይሉሃል። ታዲያ ለምን ነው የሚያስፈልገው? ለመዳን ካላስፈልገ ለምን ያስፈልጋል? አሁን እዛ ጋር ትይዛቸዋለህ ማለት ነው። እና ምድል ፈልጌ ነው እንደዚህ የማለባበስ ነገር ስላለ በጣም ጥንቃቄ ይፈልጋል። አሁን እሺ ትክክለኛዋን የክርስቶስን ቤተክርስቲያን በምንድን ነው የምንለያት? ይህንን ነጥብ ትይዝና አንዳንዱን እንደዚህ ብቅ እያልክ መጠየቅ ማንበብም እንደዛ ይጠበቅብሃል ብዬ አምናለሁ። እንደው በአጭሩ ለማስቀመጥ ልሞክርና ሌሎች ታላላቅ ወንድሞችና መምህራን ይቀጥላሉ። ትክክለኛዋን የክርስቶስን ቤተክርስቲያን ያስጀመራት ክርስቶስ ኢየሱስ ራሱ ነው የመሰረታት። በሐዋርያት መሰረትነት ላይ የመሰረታት እርሱ ነው። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታነጻችኋል ይላል አይደል? በቃ መሰረታት። ከዛ በኋላ ደግሞ ሐዋርያትን ላከ። ሐዋርያት ትክክለኛ አስተማሪዎች ናቸው። ከክርስቶስ እግር ስር ቁጭ ላይ የተማሩ ክብር ምስጋና ይግባውና የቅዱሳን ሐዋርያትን በረከት ይደርብንና እንደገናም ደግሞ የማጥመቁን ስልጣን የማቁረቡን ስልጣን የተሰጣቸው ናቸው። አየው። ስለዚህ ከዛ በኋላ እነሱ ያስተማሩት በእነሱ በኩልም ደግሞ ማለት እነሱ የሾሙት ወይም በእነሱ በኩል ጌታ የሾመው ሁለቱም አንድ እንትን ነው። በዛ መንገድና ከእነሱ የተማረ በዛ መንገድ ነው እያለ ትምህርቱንም ቀጥ ብሎ ነው የሚመጣው። የማጥመቁም ስልጣነ ክህነቱ ቀጥ ብሎ ነው መምጣት ያለበት። ከተቋረጠ መሀል ላይ እና ዝም ብሎ 2-3 ሆኖ ብድግ ብሎ ከራሱ ጀምሮ ወይም ግለሰብ ብድግ ብሎ የሚጀምረው ነገር ከሆነ ግን መጽሐፍ ቅዱስ ምን ይላል? ለጊዜው ጥቅስ እንዳልስት ከተመሰረተው መሰረት ውጪ ማንም አይመስረት ይላል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ነው። ምናልባት ምዕራፍ ቁጥር እንዳልሳት ብዬ ነው እንደዛ የሚለው። አሁን ከተመሰረተው መሰረት ውጪ ተመልከት። የክርስቶስን ቤተክርስቲያን ውጪ ሆኖ ተሰባስቦ ይህች እኮ ቸርች ነች፣ ስለዚህ ይህንን ይቀበላል፣ ከላይ ስታዩ ይመስላል፣ ከዛ ሆነ ማለት አይደለም። ለምሳሌ ፌክ የሆነ ዶላር፣ ፌክ የሆነ ብር አለ፣ በጣም የሚሸውድ ግን ትክክለኛ ብር ይሆናል አይሆንም፣ ራሱን የምታነጥበት ነገር አለ። እና ትክክለኛውንም የክርስቶስን ቤተክርስቲያን የምትለየው ከጥንት ጀምሮ አሁን ላይ እንደሚታመነው ነው ወይ? የሚታመነው ራሱ አሁን የስልጣነ ክህነቱ ጉዳይም እንደዛ ነው ወይ? ጉባኤው፣ ኤክሌሲያ፣ ቤተክርስቲያን፣ ቸርች የምንላት ራሱ ከዛ ጀምሮ እንደዛ እያመነች የመጣች አለች ወይ? አሁን ዛሬ ላይ እዚህ ጋር እንደምናምነው እዚህ ጋር እንደምንተገብረው ነበር ወይ ጥንት የሚደረገው ብሎ ወደ ታች መሄድ ያስፈልጋል። አንደኛው ክፍለ ዘመን ጌታ በሥጋ የተገለጠበትና የሐዋርያት ነው። ሁለተኛው እያል የሐዋርያን አበው ነው። እንደዚህ ቀጥ ብለን የምንመጣው ነገር አለ። ከዛ አንጻር አሁን መሰረተ ማነው መካነ ኢየሱስን በል ሌሎችን ፕሮቴስታንቶች ስንለካቸው ወይም ቸክ ስናደርጋቸው ለምሳሌ ትምህርታቸውን ብትመለከት የነሱን ስላሴ እኛ እናውቀውም። ባይዞ ስላሴ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ይላሉ እኮ። ግን አብ ወልድ መንፈስ ቅዱስ ካሉ በኋላ ለምሳሌ አንድ ነገር ልንገርህ፣ በግላጭ የሚናገሩት ማለት ነው። መጽሐፍ ቅዱስ መንፈስ ቅዱስ የሚወጣው ከየት ነው ይላል። ምናልባት ካስታወስክ አውላን ከማን ይወጣል? ከየት ነው ሳይሆን ከማን ይወጣል? ይቅርታ ታስታውሰዋለህ? ድገምልኝ ጥያቄውን። በመጽሐፍ ቅዱስ ራሱ ጌታ ነው እንደውም የነገረን መንፈስ ቅዱስ የሚወጣው ከማን ነው ብሎ ነው የነገረን። ከአብ። እኔ አሁን መካነ ኢየሱስን ቸክ ማድረግ ያስፈልጋል። ግን ፕሮቴስታንቶች መንፈስ ቅዱስ ከአብና ከወልድ ነው የሚወጣው ብሎ ነው የሚያስተምሩት። ነገራችን ላይ እንግዲህ እሱን አንተ ሜይ ቢ እንደ ጥያቄ ይዘው ልጠይቅ ትችላለህ። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ መንፈስ ቅዱስ የሚወጣው ራሱ ክርስቶስ በነገረን ከአብ እንደሆነ ይነግረናል። ነገር ግን ፕሮቴስታንቶች ጋር ስትሄድ አይ መንፈስ ቅዱስማ የሚወጣው የሚሰርጸው ከአብና ከወልድ ነው የሚል ሌላ አምላክ ይሆናል። አየሁ እንግዲህ እኔ ከአብ ዘንድ የምልክላችሁ ከአብ የሚወጣ የእውነት መንፈስ የእግዚአብሔር መንፈስ እውነት እግዚአብሔር ነው፣ የእግዚአብሔር መንፈስ መንፈስ ቅዱስ ነው። እንደዚህ ብሎን እያለ በግላጭ እንደዚህ ነግሮን ከዛ ግን ሌላ ጊዜ የግለሰብ ትምህርት ገባ። ምን የሚል አይ መንፈስ ቅዱስማ የሚወጣው ከአብና ከወልድ ነው፣ ስለዚህ ሌላ እግዚአብሔር ይሆናል፣ ሌላ ስላሴ ይሆናል። ይህንን አንድ ቸክ ማድረግ ያስፈልጋል። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ስንመጣ ዝም በግርድፉ ላንሳና ጥር አድርጌ ከዛ ሄዱበት ብዬ አስቤ ነው እንጂ እዛ ላይ የምናነሳው ብዙ ይኖራል። ለምሳሌ በአዲሱ መደበኛ ትርጉም እያልኩ ብታነሳ ብዙ ጉድ ነው ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና
ፍጹም አምላክ ነው፣ ፍጹም ሰው ነው፣ ወይም ደግሞ ሰው የሆነ አምላክ ነው። ግን ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ነው። የአምላክነትን ስራ ሲሰራ መለኮት ብቻ ሰራ አትልም፣ ወይም መለኮት ነው ይህን የሰራው ስጋ አልሰራም አትልም። አትከፍለውም ከሁለት፣ አንድ ክርስቶስ አንድ ኢየሱስ ስለሆነ ያለው። የሰውነትን ደግሞ ሰው ፍጹም ሰው መሆኑን ደግሞ ለማጠየቅ ደግሞ የሰውነትን ወይም ደግሞ በእኛ ተገብቶ ሰው እንደመሆኑ ደግሞ ሲሰራ ደግሞ ይህንማ ያደረገው ስጋ ነው እንጂ መለኮት ይህን አላደረገውም በሚል ከሁለት አይከፈልም። ኦኬ፣ ለምሳሌ የሞተው ማን ነው ስትባል ስጋ ብለህ ከመለስክ በቃ ከፈልከው ከሁለት። አንዱ ኢየሱስ ሰው የሆነው አምላክ ብለን መመለስ ያለብህ። እነሱ ጋር ሁለት ባህሪ ስለሚሉት ይህንን ስጋ ነው ያደረገው፣ ይህንን መለኮት ነው ያደረገው የሚል ሌላ ኢየሱስ አላቸው። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ከሁለት ይከፍሉታል። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ዓለም አቀፋዊት የሆነችው የክርስቶስ ቤተክርስቲያን በ431 ዓመተ ምህረት ንስጥሮስ የተባለውን መናፍቅ ያወገዘችበትን ሌላ የራሱ ምንፍቅና ከሁለት አንድ ብለው ቢቀበሉም ከሁለት ሁለት አካል አይሉም በአካል ደረጃ። ባህሪ ላይ ግን የዛው የንስጥሮስን ምንፍቅና ከሁለት ባህሪ ሁለት ባህሪ ብለው ንስጥሮስ የተወገዘበትን ትምህርት ነው ዛሬ የሚይዘው ያሉት። ያ ደግሞ በጣም አደገኛ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይና መዳናችን ላይ ሌላ ነገር የሚፈጥር ነገር ነው፣ ወይም አደገኛ ነገር የሚፈጥር ነው። እዚህ ጋር ትልቅ የሆነ ልዩነት አለን። ከዛ ውጭ ግን ብዙ ጊዜ ያው ታስታውሳለህ፣ አንተ የምታውቀው ነገር ነው። በፕሮቴስታንቱ ኢየሱስ አማላጅ ነው ይባላል አይደል? ሎላ ኢየሱስ አማላጅ ነው ይባላል ይባላል። እኛ እንልም ታውቃለህ። ግን አሁን ምልጃ ምንድን ነው? እስቲ በምታውቀው ነገር ሜይ ቢ ምልጃ ምንድን ነው? ምልጃ አማላጅ የሚማልድለት ሶስት አካላት አሉ በምልጃ ሂደት ውስጥ አይደለ? ምልጃ ከተባለ ሶስት አካላት አሉ። የሚማልድለት አካል አለ፣ አማላጁ አለ፣ ተማላጁ አለ። ምልጃ አካል ምንድን ነው? አዎ ይለምናል ምናምን በሚለው አይደለም፣ ብዙ ጊዜ ሰብቻለሁ። ያስታርቃል በሚለው ነው። ያ ግን ምልጃ ግን ምንድን ነው? ማስታረቃል ነው የሚለው መካከለኛ ማስታረቅ። ግን አሁን በየትኛው የመጽሐፍ ቅዱስ እንትን ነው ምልጃ ማለት ማስታረቅ? ምልጃ ማስታረቅ ተብሎ ከተፈታ በነገራችን ላይ በመለመን በመጸለይ ማስታረቅ የሚለውን ነው የሚይዘው እንደወረደ ማለት ነው። አሁን አማላጅ መሆን የፍጡር ስራ ነው የፈጣሪ ስራ ነው? በየትኛው ፍች? በቃ ምልጃ ልመና ነው፣ ጸሎት ነው። ስለሌላው መለመን፣ ስለሌላው መጸለት። ለምሳሌ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ምናልባት ከቻላችሁ ልታወጡ ትችላላችሁ። ምልጃ ማለት መሰረታዊ ትርጉሙ መለመን ነው ብሎ ነው የሚፈታው። ስለዚህ እገሌ አማላጅ ነው ካልክ እገሌ የሚለምን ነው እያልክ በሱ ፍች ልመና በሚለው ከሆነ ኢየሱስ ክርስቶስ በልመና እኔ በዛ አይደለም። ምልጃ ማለት ቀጥታ ማለት ነው መለመንን። አሁን ምልጃ ማለት መለመንን ሳይለቅ ነው የሚፈታው ካል ስለዚህ ምን መለመን የሌለበት ማስታረቅ ምልጃ ነው የሚል ማስረጃ አለ? አሁን ምልጃ መለመን ነው መጸለይ ነው አለ። መሰረታዊ ትርጉም መለመን ነው አለ ስለሌላው አይደለ? እንደዛ ከሆነ ምልጃ ሆኖ ማስታረቅ መለመን የሌለበት ማስታረቅ ማለት ነው የሚል ፍቻ አለን እንዴ? መጽሐፍ ቅዱስ ላይ እንደዛ ነው የሚለው። መጽሐፍ ቅዱስ ላይ ህዳጉ ላይ ምንድን ነው የሚለው? የምልጃ ትርጉም ማስታረቅ ነው የሚለው። የትኛው መጽሐፍ ቅዱስ ላይ ደግሞ እንደዛ የሚለው? የኢትዮጵያ ኦርቶዶክስ በፊት የነበረው እንደዛ የሚባል ነገር የለም። ነገርኩህ እኮ የኢትዮጵያ መጽሐፍ ቅዱስ ማህበር ፕሮቴስታንቶች፣ ካቶሊኮች፣ እኛው እንደዚህ ያለንበት አለ አይደለ? ምልጃ መሰረታዊ ትርጉሙ ልመና ነው ብሎ ነው የሚፈታው። ይህ ምንም እኮ የምናውቀው ነገር ነው። በምልጃ ሂደት ውስጥ ሶስት አካላት ያስፈልጋሉ አልኩህ አይደለ? የሚማለድለት አካል አለ። ያ ማለት ኤኒዌይስ እኔ ይለምናል በሚለው አላምንም፣ ያስታርቃል በሚለው ስማኝ። ቆይ እናሽ፣ እሺ ችግር የለውም። ቆይ በደንብ ስማኝ። እሺ አሁን እንድሰማኝ ነው በቃ ችግር የለውም እንጂ ጥሩ ነው። አሁን ያንተ አሪፍ ነው፣ ግን በደንብ ስማኝ። የማድበሳበስ ነገር ግን እንዳለ ቅድም መግቢያው ላይ የነገርኩህ እንዳትረሳ። እዚህ ጋር በጣም ነው ያለው በነገራችን ላይ። ስለዚህ በደንብ ስማኝ። ብዙ ሰው በሮሜ 8:34 ያማልዳል እኮ አማላጅ ነው እየተባለ ተደናግጦ ስለሆነ የወጣው አሁን ደግሞ ሌላ ነገር ስለሚሉ በጣም ጥንቃቄ ስለሚፈልግ ነው ይህን ፖይንት የማነሳው። ስለዚህ ምልጃ መሰረታዊ ትርጉሙ መለመን ነው። ስለሌላው መለመን፣ ስለሌላው መጸለይ፣ መሰረታዊ ትርጉሙ ይሄ ነው። ማስታረቅ እንኳን ከተባለ መለመን አይለቅም። ኦኬ፣ በመለመን ማስታረቅ ተብሎ ሊፈታ ይችላል። ከዚህ ውጭ ግን ምልጃ ማስታረቅ ነው መለመን የለበት ማስታረቅ ነው የሚል ትርጉም አናገኝም። እና በምልጃ ሂደት ውስጥ ሶስት አካላት ያስፈልጋሉ አለ። የሚለመንለት አካል ወይም የሚማለድለት ይባላል። እሱ የሚለመንለት አማላጁ ወይም ደግሞ የሚለምነው አካል ስለሚማለድለት አካል ማለት ነው። ወይም ስለሚለመንለት አካል የሚለምነው ተማላጁ አለ። የሚለመነው አካል ማለት ነው ዋጋ የሚሰጥ ስልጣን ያለው ባለስልጣን የሆነ አካል አለ ማለት ነው። ምልጃ ከተባለ እነዚህ ሶስት አካላት አሉ። እንዳልደግመው የሚማለድለት እንዳልደግሞ ያልኳችሁ ትርጉሙን አማላጁ አለ፣ ተማላጁ አለ። አሁን ወደ እግዚአብሔር ስናመጣው ከሶስቱ አካል አንዱ አካል አብ ወልድ መንፈስ ቅዱስ ከሶስቱ አካል አንድ አካል አማላጅ ሊሆን አይችልም። ምክንያቱም አብ ወልድ መንፈስ ቅዱስ ስንት ናቸው? በመለኮት በስልጣን በእግዚአብሔርነት በአገዛዝ በመሳሰለው ሁሉ
አንድ ናቸው። አንድ እግዚአብሔር፣ አንድ አምላክ። ስለዚህ ከአንዱ አማላጅ አንዱ ተማላጅ ሊሆን አይችልም። ኦኬ። ስለዚህ አሁን አማላጅነት የፍጡር ስራ ነው። በመጽሐፍ ቅዱስም እንደምናገኘው እኔ ለምሳሌ ለወላላን ልጸልይለት ይችላል። ስለዚህ ያኔ እኔ አማላጅ ሆንኩኝ። እግዚአብሔር አብ ወልድ መንፈስ ቅዱስ ወልድ ኢየሱስ አይደለ ተማላጅ ነው። ደግሞ ኦላን ደግሞ የሚማለድለት ይሆናል ማለት ነው። ስለዚህ አማላጅነት ቅጽል ስሙ የሚሰጠው ቀጥታ መለመን መጸለይ ስለሆነ ፍቺው ቅድም እንዳየነው የሚለምን ስለሆነ እንደወረደ የሚሰጠው ለፍጡር ነው፣ የፍጡር ስራ ነው። ምክንያቱም አብ ወልድ መንፈስ ቅዱስማ በራሳቸው አንድ እግዚአብሔር አንድ መለኮት ለምሳሌ ጌታን ስትወስድ ከሶስት አካልና አንድ አካል ኢየሱስን ስትወስድ በራሱ ስልጣን ማድረግ የሚችል ነው። አማላጁ ግን በራሱ ስልጣን ያንን ነገር ማድረግ አይችልም። ስለዚህ ሁሉን ማድረግ ወደሚችለው ወደ እግዚአብሔር የሚለምን ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የዕብራውያን ምዕራፍ 1 ቁጥር 3 ምን ተብሎ ነው የተጻፈው? ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በምኑ በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ፣ ወደ ቀደመ ክብሩ ተመለሰ ማለት ያነጻን በራሱ ነው። በነገራችን ላይ በአማላጅነት እንደዚህም አይደለም። እውነት ነው። በስጋ ወራት ለቤዛነት ያደረገው አለ፣ ለስለኛ በእኛ ተገብቶ ያደረገው እሱን አንክድም። ከመጸነስ ጀምሮ ሞቶ ተነስቶ እስኪያደርግ ድረስ ያለውን ለመዳናችን እያንዳንዱን የፈጸመውን ነገር ለካሳ እሱን አንክድም። ነገር ግን ባህሪው አድርጎ ልክ እንዳደረገው አድርጎ ወስዶ ግን ቅጽል ስም አድርጎ እሱ አማላጅ ነው ካልከኝ ከማን ነው የሚያማልድ የሚል ጥያቄ ይመጣል። ምክንያቱም አማላጅ ነው ገሌ ካልክ ያ አካል በራሱ ማድረግ አይችልም። ነገር ግን ከሆነ አካል በራሱ ማድረግ ከሚችል ባለስልጣን ከሆነ አካል ይለምንልኛል፣ ያሰጠኛል እያልክ ነው። እንዲህ አይነት ክደት ነው ያለው እነሱ ጋር። ኢቭን ሮሜ 8:34ን በዚህ መንገድ እየፈቱ ብዙ ሰዎችን አንተን ያላጋጠመ ይሆናል እንጂ የሚማልደው ብሏል በቃ የሚለምን ነው በቀኝ ቁጭ ብሎ ይለምናል የሚል የወረደ ትምህርት ነው ያላቸው። ስለዚህ በዚህ እንለያለን። እርሱ ክብር ምስጋና ይግባው አምላክ ነው። እኔና በአንድ ነን ያለው እርሱ ነው። ኦኬ። የአብ ያለው ሁሉ የኔ ነው። ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። ምንድን ነው ስም ያለው? ለምን ስሞች አይደለም? ስም ስልጣን ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ መለኮት ሶስት አካላት አንድ መለኮት እንደሆነ እየነገረን ነው። ስለዚህ አብ የሚያደርገውን ወልድ ያደርገዋል፣ መንፈስ ቅዱስ ያደርገዋል። ስለዚህ ሶስት አምላክ የሆነ ይመስል አንዱ ሌላ አድርገን አንዱ የሚሰራውን አንዱ የማይሰራው አድርገን አናስቀምጥም። እነሱ ጋር እንዲህ አይነት አለ አናውቀውም። ይሄን አምላክ ነው የምልህ። እሺ ምናልባት ወይ የመጨረሻ አድርገው መሰል እንዳላስረዝም። ቀጣይ ደግሞ ቀደም ለምሳሌ ምን ብለኸኛል? ጥምቀቱን አዎ ይቀበላሉ። በእርግጠኝነት የምነግርህ አንተ ወደዛ ስትሄድ አላጠመቁህም። ለምን? ኦርቶዶክስ ትክክል ናት ነው ያሉህ። በቃ ክርስቶስ በጥምቀት በኩል የምናገኘው ክርስቶስን አይደለ? ስለዚህ ክርስቶስን አግኝተዋል እዛ እና ያለች። እኛ ግን የመካነ ኢየሱስን አንቀበለው። ለምን? አንደኛ ከላይ ለምሳሌ በአጭሩ የዘረዘርኳቸው ክደቶችና አሁን የምናገረው ለምሳሌ ጥምቀቱን እነሱ ኦኬ ጥምቀት የኃጢአት ስርየት ያሰጣል፣ ጥምቀት እንደዚህ አሉ። መልካም። ግን ቅዱስ ቁርባንም እንደዛ ይላሉ። እሺ መልካም። ግን አጥማቂው ማን ነው? ማን ነው አጥማቂው? አሁን ቅድም እንዳልኩ የመጀመሪያዎቹ ሐዋርያት ናቸው አይደል? ክርስቶስ ሾሞ የሚልካቸው ስልጣን ሰጥቶ። ከዛ በኋላ ደግሞ ሐዋርያት ምንድን ነው ያደረጉት? ኦላን አንዴ እዚህ ጋር ማይከን አንሳልሽ ወንድሜ እንድንግባባ። ያ ሄዱ አጥምቁ አስተምሩት ተብለው መጀመሪያ የተላኩት ሐዋርያት ናቸው አይደል? ከዛ በኋላ ግን ሐዋርያት ደግሞ ከማለፋቸው በፊት ምን አደረጉ? አስተማሩም ሹመትም ሰጡ አይደለም? አልሾሙ? ታስታውሳለህ? ያ እሺ ሐዋርያት እያሉ ጌታም ያልሾመው ሐዋርያትም ያልሾሙት ሰው ብድግ ብሎ ማጥመቅ ይችላል? ይሾማሉ በዚህ ዘመን። አሁን የመካኒክ ቄሶች የአሁኑን አይደለም እንግዲህ ከመሰረቱ እየመጣን ነው። ወደዚህ ከመሰረቱ ነው እኮ የምንነሳው። ኦላን የአሁንማ የሚያደርጉትን እውነት ናቸው ትክክል ናቸው ስህተት ናቸው ቸክ ልናደርግ ነው። ግን እዛ መሄድ አለብን አይደለ? ከዛ ጀምሮ እንግዲህ መሰረታት ክርስቶስ ቤተክርስቲያን መሰረተና ጳጳሳት አድርጎ ለራሳችሁና ለመንጋው ተጠንቀቁ ብሎ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ላካቸው ስልጣን ሰጥቶ አይደለም እንዴ? እፍ አለባቸው መንፈስ ቅዱስ ተቀበሉ ብሎ ዮሐንስ ወንጌል ምዕራፍ ላይ ብዙ ብቻ አለ ተወሱ። አሁን ጥያቄው ግን እዛ በእነሱ መሰረትነት እዛ ከጀመራትና ሐዋርያትን እረኛ ካደረጋቸው ቃሉን ካስተማራቸው ስልጣንም ከሰጣቸው የማጥመቅ ስልጣን ጌታ ከነሱ ውጭ ለምሳሌ ሐዋርያትና አሪትንም ሳንረሳ ማለት ነው ብቻ ጌታ ያልሾመው እነሱም ደግሞ ጌታ ካረገ በኋላ ተነስቶ ሞቶ ካረገ በኋላ ማለት ነው ሳይሾሙት ብድግ ብሎ አንድ አካል ማጥመቅ ይችል ነበር ወይ ነው? ወይስ ቢያጠምቅ ትክክል ይሆናል ወይ? ጥምቀቱ ጥምቀት ይሆናል ወይ? አይሆንም። ስለዚህ ምንድን ነው ያለበት? ሐዋርያት ደግሞ እንግዲህ ሰዎች ናቸውና ያልፋሉ አይደለ? ሲያልፉ ግን ምን አድርገው ነው የሚሄዱት? በወንጌሉም ትክክለኛውን ትምህርት አስተምረው ተክተው ስልጣንም ሰጥተው አይደለ? ሹመው ማለት ነው አይደለ? ወላሂ ጎበዝ። አሁን ይኸውልህ ከአንደኛው ክፍለ ዘመን ጀምረህ ወይም ጌታ በሥጋ ከተገለጠበት ዘመን ጀምረህ እንደዛ እያልክ ቀጥ ብለህ መምጣት አለብህ። ስለዚህ ያ የማጥመቅ ስልጣን ጥምቀት የሚሆነው በዚህ መንገድ ነው። በዛ መንገድ መምጣት አለበት። ሁልጊዜ ከእናንተ ጋር ነኝ ያለ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 በነገራችን ላይ በዚህ መንገድ ነው እንጂ ሐዋርያት እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ ብሏቸዋል።
ይሄ ማለት ግን እነሱ ከሾሙት ያ ማለት በእነሱ እኮ ክርስቶስ ነው የሚሾመው ጋራ ሁልጊዜ አለ ከቤተክርስቲያን ጋር አለ ክርስቶስ ማለት ነው እንጂ በስጋ እነሱ ለሁልጊዜ እስከ ዳግም ምጽአት ድረስ ይቆያሉ ማለት አይደለም። ስለዚህ ተመልከት። ስለዚህ እነሱ ከማለፋቸው ቤት ትክክለኛውን ትምህርት አስተምረው ትክክለኛውን ሹመው ኦኬ እንትን ያልፋሉ። እንደዛ በዛ መንገድ እንግዲህ ይመጣል ሁለተኛው፣ ሶስተኛው፣ አራተኛው እያለ ትምህርቱ ሳይበረዝ ጉባኤው ወደዛም ወደዚህም ሳይል ትክክለኛውን ትምህርት ከነ ትክክለኛው ስልጣነ ክህነት ይዞ ይመጣል ማለት ነው። ስለዚህ በዚህ መንገድ የክርስቶስ ቤተክርስቲያን ቀጥ ብላ ትመጣለች። አሁን ግን አንተ ያለህበትን መካነ ኢየሱስን ስናነሳ ቀደም እንዳልከኝ ለምሳሌ እነሱም አሁን በዚህ ሰዓት ይሾማሉ አይደል? እሺ እዛ ጋር መካነ ኢየሱስ ላይ ያለ ሰው አለ። ሁሉም ሰው አጥማቂ መሆን ይችላል ወይስ የተሾመ ብቻ ነው የሚያጠምቀው? ሁሉም ሰው አይችልም፣ የተሾመ ብቻ። የተሾመ አይደለ? ግን ተመልከት፣ ለምሳሌ አሁን አንተ ከዚህ ስለሄድ ካላጠመቀውም ቅድም እንዳል ኮንፊርም ያደርጋሉ እንጂ እዛ ጋር የሚጠመቁ ሰዎችን ለምሳሌ ማን አጠመቃቸው ይባል ወይ መጋቢ እንትና ወይ ፓስተር ጋር ይባላል ስማቸው እሳቸውን ማን ሾማቸው? እዚህ ጋር በህይወትም ያሉ የሌሉ እንደዚህ አድርገው ስልጣን ያላቸው አካላት ሾሟቸው እንደዚህ እያልክ ወደኋላ ስትመለስ ማን ጋር ትቆማለህ መሰለህ? ጌታ ጋር አይደርስም፣ ሉተር ጋር። ሉተር መቼ ነው የተነሳው? ብዙ 15 17 16ኛው ክፍለ ዘመን አይደለ? ትክክል። አሁን ሉተር አንድ ግለሰብ ነው ብድግ አለና እምነት ብቻ መጽሐፍ ቅዱስ ብቻ እንዲያውም ክህነት የማያስፈልግም ክርስቶስ ብቻ እንደዚህ አለና ከራሱ ጀመረ ትምህርቱ ከራሱ። አሁን እነዚህ 5 ብቻዎች የሉተር ብቻ ናቸው። ማንም ከዛ በፊት አያውቀውም ይህን ትምህርት። የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን አታውቀውም ይህን ትምህርት። ከዛ ደግሞ እንዲያውም ክህነት አያስፈልግም ሲል ነበረ። በኋላ ደግሞ እንደገና ሲጨንቀው ስፔሻል የሆነ ልዩ የሆነ ክህነት አለው ወደሚል ነገር እንግዲህ ወደ መጨረሻ መጡ። ዞሮ ግን ይኸውልህ ሉተር ትምህርት ከራሱን የጀመረው አንድ ግለሰብ ነው። ከየት ያመጣል? ከራሱ ዝሞ ጀመረና ከዛም በኋላ እንግዲህ ሰዎች ተሰባሰቡ ምናምን በዛ መንገድ ሉተራውያን ዛሬ እነ መካነ ኢየሱስ አሉ። ስለዚህ አሁን እኔን ያጠመቀኝ እንግዲህ ያጠመቀኝ እያልክ ወደኋላ ብትመለስ ሂዶ ምንጩ ማን ነው የሚሆነው? ክርስቶስ ሳይሆን የትምህርቱም የአስተምሮ ማለት ቅድም ያልኩ የክህነቱም ምንጭ ማን ሆነ ማለት ነው? ግለሰቡ ሉተር። ከተመሰረተ መሰረት ውጭ ያለ ሉተር። ስለዚህ የማጥመቁ ስልጣን የሌለው ሰው ጋ ነው። እዛ ጋር ሄዶ ያለ ሰው እየተጠመቀ ያለው ከነ ክህደቱ። ያውን ክህደት አለ እንግዲህ ቅድም የዘረዘር ነው። ይህም ክህደት ነው። በነገራችን ላይ ክህነት ራሱ መካድ ክህደት ነው። ይሄ ከቤተክርስቲያን መካድ ነው። ይህም በነገራችን ላይ የክርስቶስ ቤተክርስቲያን አንዲት ነች፣ አትጠፋም፣ አትሳሳትም፣ ነውር፣ እድፈት፣ የፊት መጨማደድ የለባትም፣ የእውነት አምድና መሰረት ነች። ስለዚህ ያችን ክዶ ራሱ ወጥቶ ሌላ ስብስብ እንትን ማለት ራሱ ትልቅ ክህደት ነው በነገራችን ላይ። ስለዚህ ከስልጣነ ክህነት አንጻር ግን ሳስረዳ ጥምቀቱ ጥምቀት የሚሆነው ዝም ብሎ የሆነ አካል ያልተሾመ አካል ዝም ብሎ አጥምቄ ያለው ስላለ አይደለም። ከክርስቶስ በመጣ ክህነት ወይም ሐዋርያዊ ክህነት ስልጣን በዛ መንገድ ሰንሰለቱን ጠብቆ መጥቶ አንተ ጋር ያኔ የተጠመቅለት ነው። ስለዚህ አንተ አሁን ሐዋርያዊ ክህነት ካላት ቤተክርስቲያን ወጥተህ እንዲያውም ጥምቀትን አጣኸው፣ እዛ ጋር ሄድክ። ከሌለበት እንትን ላይ ብዙ ክህነት ያለበት ስልጣነ ክህነቱም የሌለበት አካል ጋር ሄድክ ማለት ነው። እንደ አጠቃላይ ግን እንደ መካነ ኢየሱስ ለምሳሌ ጥምቀቱን የማንቀበለው ሐዋርያዊ ክህነት ለምሳሌ የላቸውም። የቅድሙ ክህደት እንዳለ ሆኖ ባይዞ ክህደቱ ሌላም እንግዲህ ሌሎች የሚያነሱት ብዙ ክህደት አለ። ብቻውን ግን ራሱ ይኸውልህ ልንገርህ፣ ለምሳሌ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያምኑ ማለት ነው በእምነት ደረጃ የሚያምኑ ቻይና ውስጥ ያሉ 2 ሚሊዮን ሰዎች ውሰድ። በቃ እንደዚህ በማህበራዊ ሚዲያም በምንም ሰሙና አመኑ 2 ሚሊዮን ሰዎች። ምንድነው ማድረግ ያለባቸው? ብድግ ብለው ዝም ብለው አንተ ዲያቆን ትሆናለህ፣ አንተ ቄስ ትሆናለህ፣ አንተ ጳጳስ ትሆናለህ፣ አንተ አጥማቂ ትሆናለህ ምናምን ይቻላል? ገብቶኛል ልትል ያልከው ተረድቻለሁ። በቃ ጎበዝ። ስለዚህ አሁን እንደዛማ ከሆነ ምን ዋጋ አለው? ገብቶሃል አይደል? እንደዛ ከሆነ ዝም ብሎ ሁሉም አጥማቂ ሊሆን ነው ወይስ ለገሌ ሲሆን የሆነ ሰዓት የሚፈቀር ለገሌ ሲሆን? ሁለት ነገሮችን ላንሳ። አንተ ባብራራው ነገር ሜይ ቢ የኔን ጥያቄ የምትመልስልኝ ለክርክር ምናምን ነገር ሳይሆን ለከራከር ሳይሆን ለማወቅ ነው፣ ብዥታ እንዲጠራ ስለፈለግኩ ነው። ለእኔ አጠር አድርገህ ግን ይሄ ያነሳው ስልጣነ ክህነቱ ገብቶሃል? ገብቶኛል። አዎ ገብቶኛል። የሐዋርያት ቅብብሎች ከሌላት እንትኑ ምንድነው ጥምቀቱ ባሊድ አይደለም ነው ያንተ ሀሳብ። ገብቶኛል። ስለዚህ አሁን እኛ ለምሳሌ መካነ ኢየሱስ የመካነ ኢየሱስ ለምሳሌ ኃጢአት ስርየት ያሰጣል ብላ ጥምቀት ብታጠምቅም በዛ ድህነትን አያገኙም ብለህ ነው የምታምነው አንተ? የኃጢአት ስርየት አይሰጣቸውም ብለህ ነው የምታምነው? ወይም ደግሞ ኦርቶዶክስ የምታምነው? ያ ኦላን እኔ ሳልሆን እኮ የጥንት አባቶች እኮ ትምህርት እኮ ነው ማለት የአባቶች ስለ ለምሳሌ አሁን እናንተ እንደዚህ ስንጠያየቅ እኔ አሁን ስመልስልህ ማለት ነው ከራሴ አይደለም፣ እኛ ጋር ግለሰብ የሚባል አይሰራም። እኛ አሁን እዚህ ጋር የምንመልስልህ ሁለተኛው ክፍለ ዘመን ታላላቅ አባቶች ነበሩ። ሁለተኛው ክፍለ ዘመን የነበሩ አባቶች ከሐዋርያት እግር ስር ቁጭ ብለው የተማሩ ናቸው። አየው ያን ሰንሰለት ጠብቆ ነው ትምህርቱም ከእነንቱን የሚመጣው። ስለ ክህነት ይነገሩናል።
ስለ እያንዳንዱ ትምህርት የነገሩን አለ። እንዳውም ምን እያሉ የነገሩን መሰለ? ከቤተክርስቲያን ውጭ ድነት የለም እያሉ ማለት ነው። ሰው ደግሞ ሳይጠመቅ አይድንም፣ ግን እሱ ምን ያስፈልገዋል? ክህነት ያስፈልገዋል እያሉ መጽሐፍ ቅዱስም ይነግረናል እኮ። ቅድም አንተም እንዳልከው ለምሳሌ ጥቅስ ስላልጠቀስን ምናልባት አንዳንዱ ችግር እንዳይላቸው እንጂ ሐዋርያት ለምሳሌ ማቲያስን የሾሙት የሐዋርያት ሥራ ምዕራፍ 1 ላይ ቁጥር 22 አካባቢ ጀምሮ ነው። እነ ጳውሎስና በርናባስ በኋላ ላይ ሹሙልኝ ብሎ ራሱ እግዚአብሔር መንፈስ ቅዱስ ገልጦላቸው ወይም ነግሯቸው የሐዋርያት ሥራ ምዕራፍ 13 ላይ ተሹመው ነው የወጡት። በሐዋርያት እጅ በመጫን ሹመዋቸው። ከዛም በኋላ እነ ቅዱስ ጳውሎስ እነ ቅዱስ ጢሞቴዎስ እነ ቲቶን እንደዚህ እንትን ሲላቸው እንመለከታለን። እንዲያውም ቅዱስ ጢሞቴዎስን ፈጥነ እጅ እንዳጭን እያለ ምንድን ነው ከዚህ የምትረዳው? ፕላስ ደግሞ አትሊስት ወደ ሁለተኛው ክፍለ ዘመን 3-4 እያልክ ስትሄድ ምንድን ነው አባቶች አሉ። ግምት እኮ አይደለም እዚህ ጋር ማወራህ ኦላንዬ። ስለዚህ አይቻልም፣ ፌክ ነው የሚሆነው እንዴ። ምክንያቱም ቅድም አንተም መለስክልኝ የሆነ ዘመን ስለሆነ የሚፈቀድ የሆነ ዘመን ስለሆነ የማይፈቀድ አይደለም። አሁን ዛሬም እንዳልኩ ወደ አንተ ላምጣው ግልጽ እንዲሆን የትኛውም የፕሮቴስታንት ዲኖሚኔሽን ያልተሾመ ሰው አያጠምቅም አሁን ላይ በእነሱም ማለት ነው። ግን ጥያቄው ይህ የስልጣነ ክህነቱ ምንጭ ማን ነው ነው? ዝም ብለህ ብድግ ብለህ በአየር ላይ አይደርስህም። ባይዞ እኛ ጋር ግን ብትመጣ ለምሳሌ መዝሙር ያሬድ ዲያቆን ናቸው። ማን ሾሞት ዲያቆን ብላቸው ብፁዕ አቡነ ገሌ ጳጳሱ ይታወቃሉ። ብፁዕ አቡነ ገሌ ማን ሾሟቸው? ፓትርያርኩ ከፊቱ ነው፣ በቅዱስ ሲኖዶስ ይታወቃል። እሺ ፓትርያርኩን ትይዝና ደግሞ ወደኋላ ተመልሰ እሳቸውንስ በቅዱስ ሲኖዶስ በጳጳሳት ጉባኤ ማለት ነው ሿሚው እግዚአብሔር በነገራችን ላይ በሰው ሰውኛው እንደዚህ ብናወራ ትረዱኛላችሁ እያልክ ወደኋላ ትረዳና ማነው ትመለስና ለምሳሌ 4ኛው ክፍለ ዘመን ላይ እንሂድ። 4ኛው ክፍለ ዘመን እናገኛቸዋለን እነ ቅዱስ አትናቴዎስ ሐዋርያዊ ማለት ነው። ከእሳቸው ቅዱስ አቡነ ፍሬምናጦስን ከሳይተ ብርሃን እሳቸውን ሹሞ ይልካሉ። ወደ ኋላ አሁንም ስትመለስ ሂደ ማን ነው የምናገኘው? ቅዱስ ማርቆስ። ቅዱስ ማርቆስን ማን ነው የሾመው? ሊስት ልናሳየው እንችላለን። ባይዞ እንደዚህ ሊስት ነው የምልህ ከስንት እስከ ስንት ቆዩ ምናምን እያልን በፓትሪያርክ ደረጃ በደንብ አድርገን ነው የምናሳይ። ባይዞ ማሳየት እንችላለን። ስለዚህ ዲፍረንሱ ምንድን ነው ለእናንተ? አሁን ሙሉ ወንጌል የኃጢአት ስርየት አይሰጥም ብለው ያምናሉ፣ መካነ ኢየሱስ ደግሞ ይሰጣል ብለው ያምናሉ። ለኦርቶዶክስ ሁለቱ ዲፍረንስ ምንድን ነው? ተመሳሳይ ነዋ። እንደዛ ከሆነ አሁን በብዛት የሰሙት በዛ ስደመድምልህ ቆይ አንዴ ክርስቶፎር፣ አሁን ጥያቄ ልጠይቅ የገባሁት ለዛ ነው። አሁን ለምሳሌ ብዙ ጊዜ ሲነሳ የመካነ ኢየሱስ እንደዚህ ብለው ያምናሉ ሲባል ያምናሉ ነው በቃ የኃጢአት ስርየት ያሰጣል ብለው ካመኑ ያምናሉ። ስለዚህ ከሙሉ ወንጌል ወይም ምንድነው መሰረተ ክርስቶስ ትልቅ ዲፍረንስ አለ ማለት ነው። እነዛ ደግሞ አያምኑም። ስለዚህ በሚያምኑና እንደዛ ብለው በሚያምኑና በማያምኑ በሁለቱ መሀል ለእናንተ ምንድነው ልዩነቱ? ስለዚህ አንድ ናቸው ሁለቱም አልዳኑም ከሆነ በጥምቀት ያልገባኝ እሱ ነው። ችግር የለውም። አንተ ጥያቄ ልጠይቅህ። ምንፍቅና ያድናል? ሰው መናፍቅ ሆኖ ይድናል? ወይም ደግሞ ምንፍቅና ስድብ እንዳይመስል በምንፍቅና ይዳናል? አረ ችግር እኔ መናፍቅ ነኝ ብዬ አላምንም። ምንፍቅና ራሱ ምንፍቅና ገላትያ ምዕራፍ 5 ላይ ቅዱስ ጳውሎስ የስጋ ስራ የተገለጠ ነው ብሎ መናፍቅነት ወደ እግዚአብሔር መንግስት እንደማያስገባ ያስቀምጣል። አንዱ ወደ እግዚአብሔር ግን በዚህ ሚላላ አሁን ከፍ ማመን ከሆነ በዚህ ደግሞ ተጨማመሩ ነገሮች አሉ ስለሚባል አንዴ ቆይ አንተ አሁን ተረዳ። ቆይ አንዴ ስማኝ ወንድሜ። ቆይ የጠየኩ ምንድነው የተወሰነ እንትን እንድትል ነው። ስለዚህ አሁን ምንድነው መሰለ ምንፍቅና ያድናል ወይ ብዬ ጠየኩ። ምንፍቅና ማለት ከፍሎ ማመን ነው። በከፊል አምናለሁ ትላለህ፣ እውነትም ከፍለት አምናለህ። ለምሳሌ አሁን መካነ ኢየሱስ ላይ ጥምቀቱን የኃጢአት ስርየት ያሰጣል እንደዚህ ነው የሚዳንበት ነው ትላለች። ቅድም ግን ደግሞ የነገርኩህ ከላይ ምንፍቅናዎች አሉ፣ ሌሎችም ገና ያልጠቀስኩልህ አንድ እሱ ነው። ሁለተኛ ደግሞ የክህነት ምንፍቅና አላት። ለምሳሌ ሰው ያ ማለት ነው የክህነቱን ትክደዋለች ከተመሰረተው መሰረት ውጭ ገለል ብላ። አሁን ቅድም ለምሳሌ እንትን እኮ ጠየቅኩህ እኮ እንዴ ስልጣን የሌለው ሰው ቢያጠምቅ ጥምቀቱ ጥምቀት ተጠመቅ ይባላል ወይ? የኃጢአት ስርየት ታገኛለህ ወይ? እንደዛ ይቻላል ወይ? ወደ አንተ አሁን አምጥቼ ብጠይቅህ ኧረ በፍጹም ነው የምትለው። እንዴ ስልጣን የሌለው ሰው እንዴት ነው የምትለው? ስለዚህ አሁን መካነ ኢየሱስ ጋር ግን ከገና ከምንጩ ሉተር ነው። ሉተር ደግሞ ግለሰብ ነው። ትምህርት ከየትም አልተቀበለም፣ ስልጣነ ክህነትም ከየትም አልተቀበለም። ስለዛስ አየው ዛሬ ላይ ተሾመው ምናምን የምትላቸው አካላት ምንጫቸው የት ነው ብለህ ስትሄድ ካልተሾመ አካል ያገኙት ነው። ሰው አገኙም አትለውም ባይዞ ይሄ። ስለዚህ ይህ የፖለቲካ ፓርቲ አይደለም። ሂዶ ሐዋርያት ጋር ጌታ ጋር መድረስ አለበት። ምክንያቱም እነሱን መሰረት አድርጎ በሉ ሂዶ አጥምቁ አስተምሩ ብሎ ልኳቸው እነሱም ያደረጉት በዚህ መንገድ ነው። ቀደም ልነግርህ የነበረው ዛሬ የትኛውም የሙሉ ወንጌል ሂድ መካነ ኢየሱስ እኮ ሳናሾምማ እንዴ ያልተሾመ እንዴት ያጠምቃል ይሉሃል። መልካም ያልተሾመ አይጠምቅም እንስማማለን። ወደ ኋላ ግን ስትሄድ ግን ምንጩ የት ነው? ባልተሾመ አይደለም ወይ የተጀመረው ስትል እንዴ ስለዚህ ዞሮ ዞሮ ባልተሾመ ነው የተጠመቀው ማለት ነው እንጂ የሆነ ሰዓት ላይ ሹመት ዱብ አይልም በአየር ላይ። አንዴ ነው። ሁለተኛ ግን ምንድነው የጠየከኝ?
አይ ቢያንስ ጥምቀቱን ትቀበል የለ ቢያንስ ቅዱስ ቁርባን ትቀበል የለ መልካም ነው ይህንን ትቀበላለህ እንዳልኩ፣ ግን ምንፍቅና ነው። አሁን ቅዱስ ጳውሎስም ሲናገር መናፍቅነት አያድንም አለ እንጂ እንደው ከፍ አድርጎ የተቀበለ ወይ ደግሞ እንደው ከፍና ዝቅ የሚለው እሱም ራሱ ሌላ ሚዛን ያስፈልገዋል። እንደው ይህን የተቀበለ ይህንን ባይቀበልም ይድናል የምንለው ነገር የለም። የማንደረድርባቸው ነገሮች ላይ እይታ ካልሆነ በስተቀር ድርድር የለውም መጽሐፍ ቅዱስም ማለት ነው። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም እያለ ክርስቶስ የመሰረተው መንገድ ይሄ ከሆነና ትምህርቱም ይሄ ከሆነ ጥምቀቱን አምናለሁ እንትኑን አላምንም ብትል ወይም ጥምቀቱና ይህን አምናለሁ ብለህ አይ ቢያንስ ይህን እያመነ እንዴት ብለህ የሆነ ማሻሻያ አታደርግለትም። እና ለእኛ ይኸውልህ ጥምቀቱን ክደውም ይሁን ጥምቀቱን አምነውም ይሁን ሰዎች ኦኬ፣ ይኸውልህ በአንድ በኩል ማለት እንደዚህ ላስቀምጠው፣ ጥምቀቱ ራሱ የሚዳንበት አይደለም የኃጢአት ስርየት አይገኝበትም ማለት ነው የሚሉ አካላት በቃ ኦልሬዲ ጥምቀቱን ራሱ ካዱት። እነዚህ አካላት ሊድኑ አይችሉም። ሁለተኛ ደግሞ ጥምቀቱን አምነውት ሌላ ክደት ደግሞ ካለባቸው እነዚህ አካላት ሊድኑ አይችሉም። ለምሳሌ መካነ ኢየሱስ አንደኛ አጥማቂ ያስፈልገዋል እኮ። ጥምቀት ስትል እኮ ከና አጥማቂው እኮ ነው። ጥምቀቱን ራሱ ጥምቀት ብለህ የምትጠራው ትክክለኛ አጥማቂ ጋር ስትጠመቅ ነው እንጂ ለምሳሌ ኦኬ እኔ እዚህ ጋር አለው ብድግ ብዬ እኔ በቃ ምናምን ብዬ እኔ መጥቻ አጠመኩ እንዴ ያለ ስልጣን ተጠመክ ማለት ነው። እኔ ግን አጠመኩ አልኩ አንተም ተጠመክ ካልክ ተጠመክ ማለት ነው አይሆንም። ስለዚህ አየው ስልጣነ ክህነቱ መሰረታዊ ጉዳይ ነው። ሌላ ደግሞ ቅድም የዘረዘርኩልህና ለምሳሌ ከፍ እያልን ስንሄድ ለምሳሌ ስራ ለመዳን ትእዛዛት መጠበቅ ለመዳን ያስፈልጋል አይሉም እነሱ። በነገር ላይ እኔ እንግዲህ ብዙዎች ሲከራከሩ ነው የማውቀው ይላሉ። ወላን መካነ ኢየሱሶች እንደዛ ይላሉ። ለምን አሳጥረዋል አሳጥረ ይሉኛል እንዴ? ወይ ግቡና አብራሩ እንደዚህ የምትሉ ሰዎች። እሺ መልካም ስራ ለመዳን ሳይሆን መልካም ስራ መስራት። የዳነ ሰው መልካም ስራ ይሰራል። ለመዳን ግን ያስፈልጋል ይላሉ። ለመዳን መልካም ስራ ኦልሬዲ የዳነ ሰው ነው መልካም ስራ የሚሰራው። እሺ ስለዚህ ለመዳን ትእዛዛቱን መጠበቅ ያው የዳነ ሰው ስራ ነው። መልካም ስራ ትእዛዙን ምንድነው የዳነ ሰው ስራ ነው እንጂ ለመዳን አያስፈልግም አይደለም የሚሉት። አዎ እኮ የዳነ ሰው መልካም ስራ አሁን የዳነ ሰው አሁን ኦላኔ እዚህ ጋር አሁን ኃይለኛ ክደት አለ። እሺ ሌሎችም አሁን ቀስ እያለ እንደዚህ እንትን እያልን ብንሄድ እየዘረዘርን ብንሄድ ብዙ ክደቶች አሉ። በአጠቃላይ የሚያድነው የክርስቶስ ትምህርት ነው እንጂ የግለሰብ ትምህርት አያድንም። ስልጣነ ክህነቷን ግን እንዳትረሳት። አሁን እኛ መካነ ኢየሱስ የእኛን ጥምቀት ትቀበላለች፣ እኛ ግን የእሷን የማንቀበለው ለምንድን ነው? ዝም ብሎ ተነስቶ አንድ ዝም ብሎ ምንም ስልጣነ ክህነት የሌለው ሰው ውሃ ስለደፋበት ጥምቀት ነው እንዴት አድርገን ኮንፊርም እናደርጋለን? ፕላስ ደግሞ ክደት አለ፣ የትምህርት ስህተት አለ። በነገራችን ላይ ኦላንዬ 325 ዓመተ ምህረት የተደረገ የኒቅያ ጉባኤ አለ ካወቀው በዓለም አቀፍ ደረጃ ቤተክርስቲያን ያደረገችው። ልደት ካለ ድምፅ አሰማ ወንድሜ እንዳዘረግበን ፈርታ አለው ክሪስ አለ። እሺ ጥሩ አሰምቷል። በሉ አሁን ታብና ኮፕሊንክ እያደረጋችሁ እንትን በሉ ተከታተሉ። ምንድነው የምትሉት? አክቹዋሊ ፔንቶች ናቸው ምስ እንደዛ የሚሉት። እሺ ምን እያልኩ ነበር? ኒቅያ ጉባኤን ታውቀዋለህ ወላ? ቁስጥንጥንያንም ታውቀዋለህ? ኤፌሶን ጉባኤንም ታውቀዋለህ? አውቃቸዋለሁ። ጉባኤዎችን ዲቴል አላውቅም። አሁን ይኸውልህ በእነዚህ ጉባኤያት የተነሱ መናፍቃን በነገር ላይ ኢቭን ስያሜውን ኦርቶዶክስ ተዋህዶ እንደዚህ የሚለውን ስያሜ ያመጣው የመናፍቃን መነሳት ነው፣ የካህዲዎች ማለት ነው። ምክንያቱም እነሱ ሲመጡ በከፊል እንደዚህ ትምህርት ይቀበሉና ከፊል ከፍለው ማለት ነው። የተወሰነውን ይቀበላሉ፣ የተወሰነውን አይቀበሉ። ከዛኛ ክርስቲያን ይሆናሉ ማለት ነው። በፍጹም። ስለዚህ አየው ጥንቃቄ ይፈልጋል። እና ከጌታ ጀምሮ ሐዋርያት፣ ከዛ ሐዋርያት ምንድን ያደረጉት? ምንስ ነው ያስተማሩት? አሁን ቅድም ለምሳሌ ሐዋርያት ጋር ስወስድ እንዴ ሐዋርያትም ያልሾሙት ከሆነ ጌታም ያልሾመው ከሆነ እንዲህ ተነስቶ ያጠምቃል ፌክ ነው የሚሆነው አልከኝ። ትክክል። 16ኛው ክፍለ ዘመን ከ1600 ዓመታት በኋላ እንደገና አንድ ሰው ተነስቶ በግሉ በቃ እኔም ችግር የለውም በቃ ምን እንደ አጥምቄ ያለው ስላለ ትክክል ይሆናል ማለት ነው? አየው ፌክ ነው የሚሆነው። ደግሞ ትምህርቱንም ስታየው ፌክ ነው። እምነት ብቻ ይልሃል ግን አይልም መጽሐፍ ቅዱስ ብቻ ብሎ የግለሰብ እንትን ያደረገው ባይዚ ኢቭን እነዚህ አጠቃላይ አምስቱም ብቻዎች ምንፍቅና ያለባቸው ናቸው። ስለዚህ ሌላ የፈለኩት ወላኔ የቀድመ ጠየቀኝ ሳሳጥር ቢያንስ እኮ ጥምቀትን እኛ ሆነ ይኸውልህ አይ ቲንክ እኛ ስንዘለው አይተህ ነው መሰል ቀደመም እንደው አንድ ነው መሰል ምናምን ያልከው አይደለም። ለምን መሰለህ? ለምሳሌ ርዕሰ ጉዳያችን ጥምቀት ከሆነ መካነ ኢየሱስ አትሊስት ስለሚቀበሉ እሱን እንዘለዋለን ማለት ነው። አየሁ ለምሳሌ በስላሴ አምናለሁ ብሎ በትክክለኛ እንደምናምነው ሰው ሲመጣ መልካም አደረግ
ብለን ወደ አላመነው ፓርት ነው ሌላ ወደ ካደው ፓርት ነው ለማሳመን የምንሄደው። ስለዚህ አሁን ቅዱስ ቁርባን ላይና ብዙ ጊዜ ጥምቀት ላይ እኛም ከመካነ ኢየሱስ ጋር ሲመጡ ምናምን አይ እናንተማ አትሊስት ይህንን ትቀበላላችሁ ብለን አለፍ ነው ማለት በስልጣነ ክህነትና በሌሎቹ ትምህርቶች ግን አንድ ነን ማለት ግን አይደለም። ግን እንደዘረዘርኩልን ነው ቅድም። ስለዚህ የሆነ ትምህርት ላይ አይነኪ የሆነ የክርስቶስ ትምህርት ላይ ለምሳሌ ምስጢረ ሥላሴ ላይ ቅድም ነገርኩ፣ ቸክ ታደርጋለህ አንተ እሱን። ስልጣነ ክህነቱን ነገርኩ፣ አንተም እሱ ጋር የገባህ ነገር አለ በእርግጠኝነት ቅድም ስላልከኝ። ቅድም አሁን ዘረዘር ዘራት መጠበቅ ስራ ምናምን ስልህም በግልባጭ ነው። እሱን አሁን ሜቢ ቁጭ ብለን አሁን እየተጠያየቅን ምናምን ብናስረዳ ኧረ እንዲህ ይላል አሁን እንደዚህ ማለት ነው እንዲህ ብለህ በእርግጠኝነት ትቀበለዋለህ የቤተክርስቲያን ትምህርት የኛን ማለት ነው። እነሱ እዛ ጋር ክደት አለባቸው። ሌላም በጣም ያልዘረዘርኳቸው ጉዳዮች አሉ ብዙ፣ እውነት ለመናገር ለማሳጠር እየሞከርኩ ነው። ስለዚህ እነዚህን ምንፍቅናዎች ሰው ተሸክሞ አይሆንም። ቅድም ኢብን ምን አልኩህ አቋርጠኝ ነው እንጂ ቻይና ላይ ለምሳሌ ሄድና አልኩህ የሌላ ሀገር ላይ ኤቲስት የነበሩ ሰዎች ወይም ሌላ ዝም ብለው እንትን የነበሩ ሰዎች አመኑ፣ እንደኛ በትክክል አስተምረናቸው አመኑ፣ በትክክል አመኑ፣ እንደኛ ነው የምልህ። እሺ አመኑ። ከዛስ አሁን እነዚህ ሰዎች ግን ካሳመናቸው በኋላ በቃ ምን አምነናል እናንተን አንፈልግም የምን እዚያው እንሿሿማለን ምናምን ብለው ቢነሱ ማለት ነው ትክክለኛ ይሆናል? አይሆንም። ኢንቫሊድ የሆነ ጥምቀት ኢንቫሊድ የሆነ ቁርባን ነው የሚሆነው። ስልጣን ያስፈልጋል። አየው። ምክንያቱም ያችን የክርስቶስን ቤተክርስቲያን እንዲህ መበጠስ አትችልም። ዝም ገንጠል ብለህ ምናምን ገለል ብለህ የራስን ዝም ብለህ እንደ ፖለቲካ ፓርቲ አይቻልም። ቅድም ባስረዳሁ መንገድ ሰንሰለቱን ጠብቆ ነው የሚመጣው። ምክንያቱም የክርስቶስ ቤተክርስቲያን አንድ ነው። ምንጯ ራሱ ክርስቶስ ነው። በሐዋርያት መሰረትነት ላይ መስርቷል። ስልጣነ ክህነት ሰጥቷል። ትምህርት ሰጥቷል። ያንን ይዞ ቀጥ ብሎ መምጣት አለበት። እነሱ በመጡበት መንገድ ነው ስልጣን የሚመጣው። የእነሱ ሐዋርያዊ ክህነት የሌለው ሰው እንዴት ነው አጥማቂ መሆን የሚችለው? ሰው መካነ ኢየሱስ ጋር ስትመጣ አንድም ሰው የለውም። ሉተር ነው መነሻው። ሉተር ጋር ያልቃል፣ ይቆማል እዛ ጋር። ድርቅ ብለህ ዝም ብለህ ያለ ስልጣን ኦኬ ውሃ ደፍተውባል፣ እሱ ግን ጥምቀት ነው ወይ? ኖ ጀስት ሻወር። እንደዛ ነው ወንድም አለ። ስለዚህ ክርስቲያኖች ናቸው ብለን እኛ እናምንም ባይዘ ከዚህ የተነሳ ምክንያቱም በትክክለኛ መንገድ ሁሉንም ነገር ማመን ያለበትን ክርስቶስ ያስተማረውን ትምህርት ሐዋርያት የሰበኩትን ትምህርት አምኖ ሳይሸራርፍ በትክክለኛዋ ደግሞ ቤተክርስቲያን ወይም የክርስቲያን አባቶች ተጠምቆ ነው እንጂ ሰው ክርስቲያን የሚባለው እነኝህ ስላለ ብቻ ነው ብለን እኛ አንቀበልም። እነሱ እኛን ይቀበላሉ። እነሱ እኛን ስለተቀበሉ ስላልተቀበሉ እኛ ላይ ምንም የሚያመጣው ለውጥ የለም። እኔ ግን በጣም የማዝነው ምንድን ነው ከዚህ የሚሄዱ ሰዎች ልክ እንዳንተ ወላንዬ፣ እሺ በፍቅር ነው የማወራው። እዛ ስትሄዱ በቃ እኮ ተጠምቃችኋል እያለቻችሁ ለምን እንደማትመለሱ ነው እንዴ? የሆነ ክደት ወይም ስህተት ላይ ናችሁ እኮ ብትላችሁ እኮ በነገራችን ላይ እንደው ለመቆየትም እኮ የሆነ ነገር ያለ አይደል እንዴ? ከዛ ውጭ ግን ሌላ ጥያቄ ከሆነ ያለባችሁ እሱን ጥያቄ ጠይቁ እንጂ እንደው እናንተ አልገባችሁም ወይ ተደናግራችኋል ወይ ደግሞ ድንገት የተከራከሯችሁ ሰዎች ምናምን አደናግራችኋል ምናምን ማለት እዛ ጋር ያለው ነገር ትክክል ነው ማለት አይደለም። ከመዳን ወደ አለመዳን ከብርሃን ወደ ጨለማ ነው የምትሄዱት። ይሄ መታወቅ አለበት እና እንደዛ ነው። እግዚአብሔር ይስጥልኝ። መምህር ብሩክ ሰላም ብያለሁ። አውላኔ የገባ ነገር አለ ወይስ የምጠይቀው አለ? ዲያቆን ብሩክም ስለመጡ ያብራራሉ። ቃለ ዲያስ ክርስቶፎሮስ በጣም ጥሩ ነበረ፣ ስንሰማችሁ ነበር። ቃለ ሕይወት ያሰማል። አሜን። ዲያቆን ሁሉ ሰላም ነው አይደል? ይስፋ እግዚአብሔር ሰላም ይመስገን። አሜን አሜን። አውላንዬ እንዴት ነው የተረዳው አለ ወይ? የምጠይቀው ጠይቅና ዲያቆን ብሩክ ደግሞ ያብራራሉ። አሪፍ አድርገው ያው ጠየቅም የሚጨምሩት ይኖራል። ኦኬ ክርስቶፎሮስ ቴንኪው፣ ገብቶኛል አንተ ያብራራበት መንገድ። ያው እኔም እንትን ላለው ብዙ የሰማሁት ነገርም ስለሆነ ልዩነቱን በደንብ ዲቴይል ማወቅ ስለፈለግኩ ነው። ያው እና በዛኛው እንትን ስህተት የለም ምናምን ብዬ ሳይሆን እንትን ያልኩት ኖርማሊ እሱ ሌላ ጊዜ እጠይቃለሁ ብዬ ነው። በእኛ በኩል ያለውን ነገር ማወቅ ስለፈለግኩ ነው። እናንተ ዲፍረንስ አለ የምትሉትን በእናንተ